ልደተ ቃልም ሲያለቅስ ነው የምናየው። ሟች ፈለገም ከመሞቱ በፊት ብዙ ጊዜ ያወራ ነበር። ነፍሱን ይማረው ሞቷል። በቃ ይሄን እኮ የተናገርነው እኛ የምናየው ነው የምንመሰክረው። ደምረው ሊሞት ነበረ። እኛ የህዳሴውን ግድብ ከግብጽ እንደታደግነው ካንተ ታደጉት ከኤርሚያስ የተረፍክበት ቀን ነው በ28 ሻማ አብራን ያለው። ስለዚህ የኤርሚያስ ቲም የገድል መድፈኞች ናቸው። ኦርቶዶክስ ክርስቲያኖች በገድል ዙሪያ ኤርሚያስ ፊት መቆም አትችሉም ስለምንልኮ ቆማችሁ ስላላየሁ ነው። ቆሙና አሳዩ። ስለ ኢየሱስ እኔ ኢየሱስ ወዳጅ ነኝ። ኦፓል ኢሉሚናቲ ናት። ማስረጃ የላቸውም። ማስረጃ ብለው የሚያመጡት ኤዲት ለ3 ሰዓት ኤዲት የተደረገ ቪዲዮ ነው ያመጡት። አንድ ቤት ላይ አሁን እኔ ጋር ጠዋት ነው እንደ ድንገት ነቅቼ ማንበቢያ ጊዜ ልጠቀምበት ነበር፣ ግን ሰዎች ሼር አድርገውኝ ገብቼ ልክ እንደገባሽ መግባት አልፈልግም እዛ ቤት። ያው አንዳንድ ሰዎች የራሳቸው ዓላማ አላቸው። ምክንያታቸው ምን እንደሆነም ይታወቃልም አይታወቅም። የሚታወቀው ከንግግራቸው ነው፣ የማይታወቀው በስውር ይዘውት ነው። እና እዛ ስትገቢ ሲያስወርዱሽ ነው የከፈትኩት። የተነሳው ስለ አንቺና ስለ እኔ ነው። እዛ ቤት ላይ የወንጌል አማኞች ነን ብለው የሚሉ ሰዎች ናቸው ቤቱን የከፈቱት ነው ያልኩት እንጂ እዛ ውስጥ ያሉ የወንጌል አማኞች ወንድሞችና እህቶች እንዳሉ አውቃለሁኝ። ሰምተሽዋል አይደል? እዛ ሲወራ የነበረው ነገር። አዎ ስለኔ ነው የሚያወሩትና እኔ ስገባ ሊያስወሩኝ አልፈለጉም ሰው። ስለዚህ ያው እነሱ ያወሩ ብዬ ነው ከኔ ተሻለ ስለኔ እውቀት ካላቸው ለዛ ነው ሲያስወጡኝ ተመልሼም ገዝት ያላኩትኝ። እንሃው ምንድነው የተፈጠረው ነገር? ማህበራዊ ሚዲያ ነው። እኔ ቪዲዮዎች ምናምን ነገር ያለው ላይቭ ስትሪሞች እከታተላለሁ። ቲክታክ ላይ ከመከታተላቸው ቤቶች አንዱ ያንተ ነው። እከታተላለሁ፣ በደንብ ነው የምከታተለው ማለት ነው። ስለዚህ የተሰሩት ቪዲዮዎች ላይ ተነሱት ሀሳቦች ላይ ሪአክት ነው ያደረኩትኝ እኔ ካንተም ወገን ከሌሎችም ወገን ማለት ነው። የተናገርኩት እኔ ያመንኩበትን ነው። ነገም ደግም የምናገረው ነው የምናገረው። ለንግግሬ ኃላፊነት ወስጄ ነው የምናገረው። ግን ችግራቸው ምንድነው ብለን ስናስብ ስለ ኢየሱስ እኔ ኢየሱስ ወዳጅ ነኝ። ኦፓል ኢሉሚናቲ ናት። ማስረጃ የላቸውም። ማስረጃ ብለው የሚያመጡት ኤዲት ለ3 ሰዓት ኤዲት የተደረገ ቪዲዮ ነው ያመጡት። ከፍተው የሚያሰሙ ላይ ሞሮፍ በኮሮና ጊዜ የነበሩ የተቆራረጡ ቪዲዮዎች ኤዲት ተደርገው ነው የምሰማቸው ቪዲዮዎች ማለት ነው። ስለዚህ መብታቸው ነው ያንን የማድረግ። እኔ ለምናገረው ነገር ኃላፊነት ወስጄ ስለምናገር የምከሰስባቸው ክሶች እኔ ፊት አይቀርቡም። እኔ ፊት መቅረብ አይችሉም። ኤርሚ ከገዝ ቀደም ስለኔ ነው የሚያወሩት። ባለ ታሪኳ እኔ ነኝ። የሚወቅሱት እኔን ነው፣ የሚጠይቁት እኔን ነው። እኔ ግን ስገኝ ማውራት አይችሉም። ከኔ ቤታችንና ከኔ ኋላ ስለሚያወሩ ሰዎች አልጨነቅም። ግን እብድም ሆነን ኢሉሚናቲ ምንም እንሁን ምንም ለኢየሱስ ያለን ፍቅር አይቀየርም። አንዳንድ ሰዎች በትናንትና ማንነታችን ሊያስፈራሩን ይሞክራሉ። ሞት አያስፈራንም ስለ ኢየሱስ እንናገር። ምንም ብንሆን እኔ ኦፓ ምንም ብሆን ከማላፍርበት አንዱ ለኢየሱስ ያለኝ ፍቅር ነው። ይሄ ፍቅር የሚያመው ሰው ካለ መዳን ይገባው ዘንድ ወደ ኢየሱስ ነው መሄድ ያለበት፣ ወደ እኔ አይደለም። እሱ ክርስቲያን ሆኖ ስለ ኢየሱስ ኢሉሚናቲ ናት ተብላ የምትታማ ሴት ካስመሰከረች አንተን ለማስደሰት አይደለም ስለ ኢየሱስ የተናገርኩት፣ እኔ ስለማምንበት ነው። ኤርሚ አንተ እንድትሰማኝ አይደለም ስላንተ የተናገርኩት፣ ስለተከታተልኩ ነው፣ ስላየው ነው። ቤትክ አይተናል። ገድል ሲነሳ ፊትህ እንደማይቆሙ እናውቃለን። የቲክታክ ፕላትፎርሙ ላይ ላይቭ 4 ሰዓት 5 ሰዓት ቁጭ ብለህ ከምትሰራው ከነበረን ቆይታ ካየሁት ነው የተናገርኩት። ለኤቪደንስ ያንጡ ኤርሚያስ ፊት በገድል ዙሪያ ይሄው እንትና ቆሟል ይበሉ። ልደተ ቃልም ሲያለቅስ ነው የምናየው። ሟች ፈለገም ከመሞቱ በፊት ብዙ ጊዜ ያወራ ነበር። ነፍሱን ይማረው ሞቷል። በቃ ይሄን እኮ የተናገርነው እኛ የምናየው ነው የምንመሰክረው። ደምረው ሊሞት ነበረ። እኛ የህዳሴውን ግድብ ከግብጽ እንደታደግነው ካንተ ታደጉት ከኤርሚያስ የተረፍክበት ቀን ነው በ28 ሻማ አብራን ያልኩት። ደግሞ ሀቅ ነው። ተናደዱ። አንድ ነገር ልንገራችሁ፣ እኔ ፍርሃቴን አስቀድሜ የገደልኩ ሰው ነኝ። ይሄ ቃላት የሚያስፈራኝ ሰው አይደለም፣ ጩኸት የሚያስፈራኝ ሰው አይደለም። እኔ የምፈራው እውነት ነው። ስለዚህ ኦፓል ኢሉሚናቲ ናት። ማስረጃ አምጡ። ቪዲዮ የተለያየ ቪዲዮ ኤዲት አድርጋችሁ አመጣችሁ ሐሳቡ ያንን እንዲገልጽ ካደረጋችሁት ደግሞ ህልማችሁ ነው፣ ኑሩት።
እርግጠኛ ሆኜ ግን የምናገረው እኔ ኦፓ የኢየሱስ ወዳጅ ነኝ። ስለ ኢየሱስ ስለምናገረው ነገር የእናንተ ፍቃድ አያስፈልገኝም። እኔ ኢየሱስን እንደምወደው ኢየሱስ ራሱ ያውቃል። ስለዚህ ለእናንተ ራሴን የማብራራት ግዴታ የለብኝም። እኔ ቢዝነሶች አይደላችሁ። ስለዚህ የኤርሚያስ ቲም የገድል መድፈኞች ናቸው። ኦርቶዶክስ ክርስቲያኖች በገድል ዙሪያ ኤርሚያስ ፊት መቆም አትችሉም ስለምንልኮ ቆማችሁ ስላላየሁ ነው። ቆሙና አሳዩን። ለምንድን የተናደዳችሁት? የኦፓል ምስክርነት አያስፈልገኝም። ለእናንተ አይደለም የመሰከርኩት፣ እኔ ለኢየሱስ ነው። ኦፓል ስለ ኢየሱስ የመናገር መብት የላትም። የእናንተ ፍቃድ አያስፈልገኝም። ልንግባባ ያልቻልነው እኔ በቃላት ከምሰብሯቸው ሴቶች ውስጥ አይደለሁም። በወንጌል ዕውቀት ብንፈታተሽ ችግር የለውም። ያደግንበት ነው ወንጌል። ስለዚህ ስለ ኢየሱስ እኔ ስናገር እኔ ደስ ስላለኝ ነው። በቃ ይሄ ሰው ኢየሱስ ላይ ገልሙቷል፣ ይሄ ሰው የጌታ ክብር አይገባውም፣ ይሄ ሰው ሆዳም ነው ካልኩኝ እኔ ነኝ የተናገርኩት፣ ኤርሚያስ አይደለም። ንግግሬ ሪከርድ ተደርጎ የሚወጣው ከኔ ላይቭ ስትሪም ላይ ነው። አይመለከተኝም። ስለሱ ሪከርድ አድርገው ፖስት የሚያደርጉ ሰዎች ስላሉ ማለት ነው። እኔን የምትከሱ ሰዎች፣ እኔን የምትጠይቁ ሰዎች ኤቪደንስ ይዛችሁ ፊት ቆሙ። እኔ ፊት ቆሙ። እኔ ፊት መቆም አትችሉ። ሲጀመር እኔ ሙታን ናፋቂ፣ ተራራ ቆፋሪ፣ ጣዖት አምላኪ ሰው አይመቸኝም። የኢየሱስ ለእናንተ የገቢ ምንጫችሁ ሊሆኑ ይችላሉ። ቅዱሳኖች ለእናንተ መጽናኛችሁ ሊሆኑ ይችላሉ። ለእኔ ግን ለእናንተ ምንም ናችሁ። ለእኔ ምንም ናችሁ እናንተ። ስለዚህ ለምናገረው ነገር የእናንተ ፍቃድ አያስፈልገኝም። በኢየሱስ ዙሪያ ላይ አይደለም፣ በኤርሚያስ ዙሪያ ላይ አይደለም፣ በፈለኩት ሰው ላይ ስናገር የራሴን ታይም ተጠቅሜ ነው። የእኔ ቤት ላይ ነው የምናገረው። እኔ ነኝ የምጠየቀው። እኔ ፊት መቆም አትችሉም። ስለዚህ ምንድነው የመረጣችሁት? ኤርሚያስ ኦፓልን አደነቃት። ኤርሚያስ እኔን ያደነቀው እኔ ፈቅጄለት አይደለም። ቪዲዮ አገኘ፣ ቪዲዮ ላይ ሪአክት አደረገ። እኔ ኤርሚያስን ቪዲዮ አየሁ፣ የኤርሚያስ ቪዲዮ ላይ ሪአክት አደረኩ። ማህበራዊ ሚዲያ ነው ይሄ። በነገራችሁ ላይ ልደታ ክፍለ ከተማ አይደለም። ከድርና ከቆብ አታስወጡኝ። ሮሯችሁንና ፍርሃታችሁን፣ ችግራችሁን በዚህ ጋር ብንሄድ እኮ ኤርሚያስን እናጠቀዋለን፣ አይ በዛ በኩል ብንሄድ እኮ ኤርሚያስን እንመተዋለን። ኤርሚያስን መምታት የሚፈልግ ሰው ይግባና ገስት በእውቀት ምቱ። ከኔ ጋር የሚገናኝ ነገር አይደለም። በነገራችሁ ላይ አታቃስቱብኝ። መዳናችሁ ከኔ ጋር የሚገናኝ አይደለም። ለኢየሱስ ስላለኝ ፍቅር ግን እናንተ ፍቃድ አያስፈልገኝም። እኔ ኦፓል የኢየሱስ ወዳጅ ነኝ። ከማልጸጸትበት አንዱ ወንጌል ያነበብኩባቸው አመታቶች ናቸው። ደስ ከሚለኝ አንዱ ስለ ኢየሱስ ማውራት ነው። ከቃሉ ጋር ናችሁ? ይሰማል? ስለዚህ ኦፓል ኢሉሚናቲ ናት የሚል ሰው ኢሉሚናቲ ሆኖ ኢየሱስን መጥራት የሚችል ሰው ካለ ታደለ ነው። 666 ሆኖ ጣዖት አምላኪ ሆኖ ኢየሱስ ብሎ ስለ ኢየሱስ ክብር የሚቆረቆር ካለ እርሱ የታደለ ነው። እናንተ ግን የገድል ቅብ መንፈስ ነው የማይባችሁ እና ይሄ ገድል ቅብ የሆነ መንፈሳችሁ በጌታ በኢየሱስም ይመታ። አታልቅሱ። በእኔ ተደብቃችሁ አታልቅሱ። ይሄ ኤርሚያስ ፊት ለፊት አለ፣ ኑና ተፋለሙ። እርግጠኛ ሆኜ የምናገር ግን ወደፊትም ቢሆን ኤርሚያስ ፊት በገድል ዙሪያ መቆም አትችሉም ስል ቆማችሁ ስላላየው ነው። እናንተ በፌስ ትጀምራላችሁ፣ እሱ በጸሎት ይጀምራል። እናንተ በቧልት ትጨርሳላችሁ፣ እሱ በምስጋና። ያየነው ነው የምንመሰክረው። ሚዲያ ነው ስላየው የተናገርኩት። አይ ኦፓ ይሄኛውን እኮ ፓርት አላየሽውም የሚል ሰው ካለ ማስረጃ ያምጣ፣ አስተካክላለሁ። ስለዚህ ማህበራዊ ሚዲያ ላይ የየራሳችንን ኮንተንት ነው የምንቀጥለው። ወደፊትም ነው ያየሁትን እናገራለሁ። ለምናገራቸው ነገር መውቀስ ከፈለጋችሁ እኔን ጠርታችሁ ስለኔ ያወራችሁ እኔ ቁጭ ብዬ እኔን ብሎክ አድርጋችሁ ስለኔ የምታወሩ ከሆነ አጀንዳ ስለፈለጋችሁ ነው። ጉላክ። በሐሳብ ደረጃ ግን በኤቪደንስ ደረጃ ኦፓል ኢሉሚናቲ ናት የሚል ሰው ማስረጃ መጣት አይችልም። ኢቭን የከፈታችሁት ቪዲዮ 3 ሰዓት ቪዲዮ ኤዲት የተደረገ ነው። አምጡ ቪዲዮ አታቀርቡ። ኦፓል ስለ ኢየሱስ የመናገር መብት የላትም። እንኳን እናንተም እየተናገራችሁ ነው። ሲርባችሁ ተክልዬ ጋር እግር ስር የምትደፉ እንኳን ያወራችሁ። እኔ በእናንተ ለመወደድ ሙታን የሚናፍቅና ተራራ የሚቆፍር ሰው ጎን አልቆመም። መዳናችሁ እንኳን 4 ነጥብ የሌለው ሰዎች ስለኔ ማውራት ሞራን የላችሁ። ድነናል፣ እየዳንን ነው፣ ልንድን ነው እያላችሁ የምታለቅሱ ሰዎች ስለኔ ማውራት ሞራን የላችሁ። ምን ኢየሱስ እንደሚያድን አምናለሁ።
ኢየሱስ በቂው ያልሆነ ሰው ስለኔ ማውራት መሞራል የለውም። ለዛ ነው ሬሳ ስትፈልጉ የምትሉት። ለዛ ነው ነገር ስትፈልጉ የምትሉት። ለዛ ነው ሰበብ ስትፈልጉ የምትሉት። ከኔ ህይወት ጋር ምን ያገናኛል? እኔ ለምንድን ነው አጀንዳ መሆን የተፈለኩት? የሲሶ አልበቃ ብሏችሁና ስለዚህ ሲሶንም ሰደባችሁ፣ እኔንም ተናገራችሁ፣ ሌላም ሰው አመጣችሁ። ኤርሚያስ ፊት በገደል ዙሪያ መቆም አትችሉም። ዋናው ፖይንታችን ይሄ ነው። ይሄ ነው ነጥባችን። ሌላ ምንም ያከራክረን ነገር የለም። እንደ አጀንዳ ከተነሳ አጀንዳ ሊሆን የቻለበት ዋናው ምክንያት ደምረው ከኤርሚያስ ጋር ኮምፓራቲቭ ፈልጎ ነበረ። ከዛ እናንተ ሆ ብላችሁ ታደጋችሁት። እኔ ደግሞ ደምረው ከኤርሚያስ መንገጋ ስለተረፍክ በቃ የመስከረም መባቻ አማኑኤል ሲመጣ አነባበሩና ጣፍ አቅርብን ያልኩት። ሁሉም ሰው ከአውሮፕላን አደጋ እንደሚተርፈው ከመብረቅ እንደሚተርፈው ነው ከደምረው ከኤርሚ የተረፍከው። በቤቱ ነው የምናገረው። እኔ ነኝ የምናገረው፣ ኤርሚያስ አይደለም የተናገረው። ምንድነው የምታለቅሱት? የምን እየዬ ነው? አሁን የምናገራለሁ። ገብርኤል፣ ማርያም፣ ተክልዬ ሆዳችሁና የሚሞሉት መንፈሳችሁን አይሞሉላችሁ። ኢየሱስ ያልበቃው ሰው በምንም ነገር ሊብቃቃ አይችልም። እንናገራለን። ኦፓል ኢሉሚናቲ ናት የምናገር መብት የላትም። በደንብ ነው የምናገረው። ስለዚህ እኔን መክሰስ የምትፈልጉ ሰዎች፣ ከኔ ጋር ችግር ያለባችሁ ሰዎች ቤቴ ክፍት ነው፣ ኑና ተናገሩ። ግን እኔ ፊት መቆም አትችሉም። ከዚህ በፊት ኦፓል ስላሴን ተናግራለች። አዎ ስላሴን ተናግሬያለሁ። ስላሴን እንድናገር ካደረጉኝ ሰዎች ውስጥ አንዱ አስፈራርተው ነው። ሰው ሲያስፈራራኝ አልወድም። እኔ እማላምንበትን ነገር አከብራለሁ። ክብሬ ከተነካ ግን የማከብረውን ነገር ሁላ ድንበር አልፋለሁ። የተናገርኩት ነገር ልክ አይደለም ብዬ ስላመንኩኝ 1 ዓመት የሞላው ሂስቶሪ ነው። ሶሪ ብያለሁ፣ ይቅርታ ብያለሁ። 4 ጊዜ ይቅርታ ጠየቅኩት። ስለ ኢየሱስ ባወራን ቁጥር ኃጢአታችንን እያመጣችሁ የምታስፈራሩ ሰዎች እኛ አንፈራ። እኔ ኦፓል አልፈራ። የራሳችንን እውነት ስንናገር በድሮ ኃጢአታችን ልታጠምዱን የምትሞክሩ ሰዎች እኔ አልጠመድላችሁ። በየጊዜው እኔ አንድ ነገር በተናገርኩ ቁጥር ኦፓል ስላሴን ተሳድባለች። እንኳን ለኔ ለሰቀሉት እንኳን ይቅር ያለ ጌታ ነው ጌታ ኢየሱስ። Thank you Lord. Thank you Lord. Yeah. ስለዚህ በየጊዜው የምታመጡት እንደ ኤቪደንስ የምታመጡት ኦፓል ተሳድባለች። አዎ ተሳድቤያለሁ፣ ይቅርታ ጠይቄያለሁ። አዎ ሳምኜበት አይደለም የተናገርኩት። በወቅቱ የተፈጠሩ ችግሮችን 1 ዓመት ያለፈው ቪዲዮ ነው። ስለዚህ ልክ ስለ ኢየሱስ በተናገረን ቁጥር የልባችንን እውነት አንድ እውነት በተናገረን ቁጥር እንደ ማስረጃ የምታመጡት ከሆነ በሱ ምሽማቀቅ ሰው አይደለሁም እኔ። እናንተ አሰሙት እየዞራችሁ። እኔ ከተሳደብኩት በላይ ተደራሽነቱን ያሰፋችሁት እናንተ ናችሁ። እኔ የተሳደብኩትን እናንተ ቁጭ ብላችሁ ነው የምታዳምጡት። እኔ መልሼ አልሰማውም። ያንን ስለምጸጸትበት፣ ንስሐ ስለገባሁበት፣ ይቅርታ ስለጠየቅኩበት። አይ ኦፓል ስለ ኢየሱስ ባወራሽ ቁጥር፣ ኦፓል ስለ ወንጌል አንድ ነገር በተናገረሽ ቁጥር፣ ኦፓል ስለ ኤርሚ አንድ ነገር እንከፍተዋለን። ክፈቱት፣ 1000 ዓመታት ክፈቱት። እኔ አይደለም ያ የትናንትና ሐሳቤ የማላምንበት ሐሳቤ ነው። በይቅርታና በንስሐ ያለፍኩት ነው። ስለዚህ እኔ መጠየቅ የምትፈልጉ ሰዎች ኑና አናግሩኝ። እኔ ኦፓል ቪያዶሮስ አለው። ኤርሚ ፊት ግን እነዚህ የኤርሚያስ ቲሞች የገድል መድፈኛ ናቸው። መጽሐፍ ቅዱስ ብቻ ብለን አናምንም የምትሉ ሰዎች ኤርሚያስ ፊት መቆም አትችሉም። በቤቱ ነው ምስክርነት የምሰጠው። የቆማችሁ ቀን ደግሞ ዋው እላለሁ። ዛሬ ኤርሚያስ ፊት በገድል ዙሪያ ቆሙ እላለሁ። እርግጠኛ ሆኜ የምናገረው ግን ያ ከመሆኑ በፊት የዮሐንስ ራእይ ይፈጸማል። አመሰግናለሁ ኤርሚ። ቴንክ ዩ እቴ ኦፓልዬ፣ በድጋሚ ስጠራሽ ስለመጣሽ በጣም ደስ ብሎኛል። እንግዲህ ያስተዋውቀን ይሄ ሶሻል ሚዲያ ነው። እኔንም ኦፓል እንድታውቅ፣ ኦፓልንም እኔ እንዳውቃት፣ እናንተም እኛ እንድታውቁ፣ እኛም እናንተ እንድናውቃችሁ አንድ ዘመኑ ያመጣው ቴክኖሎጂ ሶሻል ሚዲያ አገናኘን ማለት ነው። በአካል አግኝቻት አላውቅም፣ አግኝታኝ አታውቅም። መገናኘትም አይጠበቅብንም። ብንገናኝም ደግሞ ምንም ክፋት የለውም። ኦኬ። እና ሶሻል ሚዲያ ላይ እንግዲህ እየተዘዋወረን አንዳንድ ጊዜ በሚኖር ሰዓት ላይ ቪዲዮዎች ስንሰማ እሷም የኔን ሰምታለች፣ እኔም የሷን ሰምቻለሁ፣ እናንተም የኔን ሰምታችኋል፣ እኛም የእናንተን ሰምተናል። የምትናገሩትን፣ የምታስቀምጡትን፣ የምትጽፉትን ሁሉ ጭምር ማለት ነው። ኦኬ። አየን
አይተን አንዳንዱ አናደደን፣ አንዳንዱ አስደሰተን። የአንዳንዱ ንግግር ምን አለበት ይሄ ሰው ባይናገር ብለን የምንለው ንግግር የማያውቅ ማለት ነው። ምናልባት እንደዛ ብለን የምንለውም አለ። ወይ ይሄ ሰው ደግሞ ሲናገር እንዴት ያምራል፣ ለዛ ያለው ንግግር ነው ተብሎ በሀገራችን የሚባልበት አይነት ነገር አለ እና እኔ ስሜቴን አልደብቅም ብዬ ከዚህ ተናግሬያለሁ። ምን አይነት ስሜት? በቃ ሲናገር አንደበተ ርቱዕ ሆኖ እግዚአብሔር በተፈጥሮ የሰጠው ሰዎች አሉ። በቃ እንደዚህ ይሄ ሰው ምንም ይናገር ብለህ የምትለው ማለት ነው። የሚናገረው ክፉ ነው ወይስ መጥፎ ነው ብሎ የሚለውን እሱን አይደለም። ከመጥፎ ንግግሩ ጋር እኔም ከማንም ጋር አልቆምም። መጥፎ የሚናገረው ሰው ካለ ይህን መጥፎ ንግግርህን ብትተው፣ ግን እግዚአብሔር ደግሞ ሲፈጥርህ የሰጠህ አንደበተ ርቱዕነት አለ ብዬ እለዋለሁ ያን ሰው ማለት ነው። እና ከዚህ መካከል ወንዶች አሉ፣ እህቶች አሉ። አንዴ በዛሬም እንደውም ትንሽ ከፍ ላድርግላችሁ። አንዴ ወንድማችን ኃይሉ ዮሐንስ ካለ አሁን እዚህ እሷም በስተት ትምህርት ውስጥ ይታወቃል። ኃይሉ ዮሐንስ ነግሬዋለሁ፣ በስልክ ተደዋውለን በአደባባይ ላይ ማለት ነው። እና ኃይልሻን አንዴ እንደዚህ ያልኩትኝ በውስጥ ደውሎ ሲያወራኝ ከመንፈሳዊ ሰው አንተን ከፖለቲከኛ ልደቱ አያሌው በጣም ነው የምታሳዝኑኝ ያልኩት። ለምን በሉኝ። እኔ አሁን ፖለቲከኛ ከተባሉ ሰዎች ውስጥ ሲናገር በቃ አንደበተ ርቱዕ ነው ብለው ብዬ የምለው ሰውዬ ልደቱ አያሌው በጣም ተናጋሪ ሰው ነው። የሚናገረው መርዝ አለበት፣ ጨው በዝቶበታል፣ ዘይት በዝቶበታል፣ ለኮሌስትሮል ጥሩ አይደለም ብሎ የሚል እናንተ ዘይት ተነገረ ውስጥ ቅመማ ውስጥ ሄዱ። እኔ አንደበተ ርቱዕነትን ነው ይሄ ተናጋሪነት የመናገር ለዛን አጥንቶ የሚሆን ተለማምዶ የሚሆን ሸምድዶ የሚሆን እግዚአብሔር ሰጥቶት የሚሆን እኔ ግን እስከሚገባኝ ድረስ ለሰዎች እግዚአብሔር ጊፍት አድርጎ የሚሰጠው ነገር አለና ልደቱ አያሌው እናንተ ታሳዝኑኛላችሁ አልኩትኝ። ኃይሉ ካለ መታየንን መናገር ራሱ ትችላለህ፣ አይረሳው እንዴት እንደሳቀ። እኔ እሱን ላስቀው ብዬ አይደለም። ለምን እንዲህ ያልከው ብላችሁ ብትሉኝ ኃይሉ ዮሐንስ አይታችሁታል ሲናገር በጣም ተናጋሪ ነው ማለት። ተናጋሪ ማለት የሚናገረውን ነገር በቃ የሚናገረው ስህተት የለበትም እያልኩ አይደለም። የስህተት አስተማሪ ነው ብዬዋለሁ። ይሄ ቃሌ ነው። አሁንም ግን ተናጋሪ ነው። የሚናገረውን ነገር ሐሰት የሚናገር ከእውነት ጋር ጋጭቶት የተፈጠረውንም ያልተፈጠረውን ማምጥቶት ስህተቱን ከእውነቱ ጋር ደበላልቆ ሲያወራ ንግግሩ አንደበቱ በቃ ርቱዕ ሆኗል። አንደበተ ርቱዕ ነው። ኦኬ። እና አንተ አልኩት እግዚአብሔር እንደዚህ አንደበተ ርቱዕነትን ሰጥቶህ አንተና ልደቱ አያሌውን ያነጻጸርኩበት ምክንያት አንተ የከሰርክ መንፈሳዊ፣ ልደቱ አያሌው የከሰረ ፖለቲካዊ ሆኗል። ልደቱ አያሌውን በዚህ በሚናገርበት እኔ ለፖለቲካ ተናግሬ አይለቅም፣ ግን የዛን ቀን በውስጥ የተናገርኩትን ዛሬ ብልናገር። አሁን ልደቱ ያነሳው በምንድን ነው? አንደበተ ርቱዕ ሰው ነው፣ ተናጋሪ ሰው ነው። እነ ክቡር ጠቅላይ ሚኒስትር መለስ ዜናዊ ተናጋሪ ሰው ነው። ቴሌቪዥን ላይ ቁጭ ብዬ ነበር እኔ እንደ አባባ ተስፋዬ መለስን ሰማሁ የነበረው ንግግሩ ማለት ነው። እዛ የሚሸርቡት እንደ ኪሮሽ በኪሮሽ ዳንቴል እንደሚወሳሰብ እዛ የሚወሳስቡት እዛ በወዲያ ብሎም ክፋቱ ምናምን ነገር ብለህ አንተ እሱ መርመር፣ ይሄኛው ክፋት ነው ይሄኛው መጥፎ ነው ብለህ ምትል ከሰው ሆኖ ጥፋትን የማያጠፋ የለም። ደግሞ ሙሉ በሙሉ ደግሞ ይህ ሰው በሙሉ እኮ በቃ የመርዝ ብልቃጥ ነው ብለህ ምትለው አይደለም። ሰው ነውና ደግሞ መልካም ነገር አለው። እኔ ከንግግር አኳያ ነው ብያልኩ። በቃ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሰማቸው ነበር፣ ልደቱ አያሌውን ሰማው ነበር፣ ጠቅላይ ሚኒስትር አብይን ሰማለሁ። ንግግራቸው ላይ ማለት በቃ ሲናገሩ ራተሪ የሆኑ ተናጋሪዎች አሉ። ኦኬ ስክሮል ሳደርግ እና አይ ቲንክ ላይልሽ ያልኩት አንተ በዚህ አንደበትህ የጽድቅን እውነት ብታስተምር ከስተት ትምህርት ውስጥ ብትወጣ አንደኛ በእግዚአብሔር ፊት ሞገስንና ሁለተኛም ደግሞ ሕዝብን የማድነህ በእግዚአብሔር ፊት አክሊል ይሆንልህ ነበረ። ልክ ይሄን የስተት ትምህርት ተወውና ኃይልሻ እውነቱን አስተምር ብያለሁ። ይኸው ኃይሉ ዮሐንስ እየሰማ ማለት ነው። ስታደርሱት አላለኝም አይልም። እኔ ጋር እንደዚህ መቅጠፍ መቀጣጠፍ የለም ብራዘር። እና ስለዚህ ልደቱ አያሌው አሁን ይህንን አንደበት ይዞ ምን አለበት በቃ ሰላምን ምድራችን ላይ እንዲመጣ ቢሰራ ብዬ ተናግሬያለሁ። ፓስተር የናግባ ኦኬ። እና ይህንን በማለቴ ምንድነው ጥፋቱ? ምንም ኦፓልን ስክሮል ሳረግ ካገኘኋቸው
ኢትዮጵያዊ ትሁን ኤርትራዊ፣ ግን አማርኛ ቋንቋ ተናጋሪ ሆነች። ኤርትራዊም ትሁን እህቴ ናት፣ ኢትዮጵያዊም ትሁን እህቴ ናት። በጌታ ላይ ያላትን እምነት አሁን እዚህ ስትናገር ነው የሰማሁትኝ። ታዲያ ለምንድን ነው ያላትን አቋም ሳታቅ ለምን እንደዚህ ተናገርክላት ብላችሁ ካላችሁኝ፣ ምንድን ነው የተናገርኩላት? የተናገርኩት ምንድን ነው? ሂዱና ኦፓልን የጸጋ ስግደት ስገዱላት፣ በጠዋትና በማታ ለእሷ የተጻፈ ውዳሴ ያለ ድረሱላት አልኩ እንዴ? አላልኩም? ኦፓልን እኔ አላቃትም። እንደውም ስልኳ ያላችሁ ሰዎች ብሰጡ ብዬ ስል እንደውም አንዷ እህት አይ ተው እሱን ዝለለው አታገኛትም በዛ ምናምን ብለዋል። ተስፋ ልታስቆርጠኝ ነበር፣ ግን ክርስቲያን ተስፋ አይቆርጥምና እኔ በተስፋ ጠብቃለሁ። ለምንድነው ስልኳን የፈልኳት? ባገኛት እንደዚህ በቃ ጌታ እግዚአብሔር የሰጠሽ አንደበተ ርቱዕነት አለ። ተናጋሪ ናት ማለት ተናጋሪ ማለት ነገረኛ ሴት ነች ማለት አይደለም። ኦኬ። በንግግሮቿ ውስጥ ግን ከዚህ በፊት ገለጠቻቸው። አሁን ቅድም እንደተናገረችው አስተምህሮተ ሥላሴ ላይ የተናገርኩት ድፍረት ቃል አለ። ሰዎች ፕሮቮክ አድርገው እንዲናገሩኝ አድርገው በዛ ላይ የተናገርኩት አለ። ስንፍናዬ ነው፣ ድካሜ ነው፣ ትክክል አይደለም ብዬ ይቅርታ ጠይቄያለሁ። ከአንዴ ሁለቴ፣ ከሁለቴም ሶስቴ፣ ከሶስቴም አራቴ ብላለች። አሁን ቅድም አንድ እኔ ይህንን ቋንቋ እዚህ መጠቀም አልፈልግም፣ ግን የመርዝ ብልቃጦች የሆኑ ሰዎች አሉ እዚህ ሶሻል ሚዲያ ላይ። እነሱ የእኔን ለማስመታት ማለት ነው ቤቱ የተከፈተው ኤርሚያስ ኦፓልን እንዲህ አላት ብለው ነው ቪዲዮ ያስከፍቱ ማነው ድምፅ ያሰሙ የነበረ ማለት ነው። ምን አላት? ምን አላት? እዚሁ ደግመዋለሁ፣ በሚቀጥለውም ጊዜ ላይ ጠይቃለሁ፣ አወራለሁ። ኦፓል እምነቷ ምን እንደሆነ አላቅም። ግማሹ ከታች 666 ናት፣ 99 ናት፣ 77 ናት ምናምን ነገር ብቻ ብዙ የሚጽፉት አለ። የሰይጣን አምላኪ ናት፣ ኢሉሚናቲ ናት፣ ሙስሊም ናት፣ ፓጋን ናት፣ በኢየሱስ ናት ያለ ግን የለም፣ አላየውም ኮሜንት ላይ ማለት ነው። እና እንደዛ ሲጽፉ እኔ ስለ እምነቷና ስላላት አቋም አላቅ፣ አግኝቻት ጠይቃታለሁ። ይህንን አንደበተ ርቱዕነቷን ግን ጌታ ኢየሱስ እንዲጠቀምበት በእግዚአብሔር መንግሥት ውስጥ ግን እችን እህት እግዚአብሔር አድኗት በጸጋው ቃሉን ሞልቷት መንፈሱን ሰጥቷት ለእግዚአብሔር መንግሥት የምትበቃ እንድትሆን ምን እላለሁ ነው ያልኩት። ከታይ ጻፉ ወንድሞችና እህቶች የነበራችሁ ሰዎች፣ ምን እልላታለሁ ነው ያልኩት። እጸልይላታለሁ ነው ያልኩት። ይህን ጸሎቴን ትከለክለኛለህ? አትከለክለኝም። አሁን እዚህ ጋር እንኳን ሥላሴን አላምንም እንኳን ብላ ብትል ለዚችት መጸለይን አልተውም። እጸልያለሁ። እኔ እጸልያለሁ ያልኩት ወደ ጌታ ነው። ልቧን የሰራ እግዚአብሔር ልቧን ወደ ወደደው እንደ ውሃ ፍሳሽ ወደ ወደደው ሊያዘንብል እንደሚችል ለሕይወት የሚሆን ንስሐን እንደሚሰጣት አምኜ ጸልያለሁ ነው ያልኩት። አሁን ያላትን አቋም አሁን እዚህ ነው የተናገረችው። ልክ ወገኖች፣ እጸልይላታለሁ ነው ያልኩት። ግን ምንም ስሜቴን እስከማልደብቅ ድረስ ልጅቱ ተናጋሪ ናት። በቃ ተናጋሪ ማለት ነገረኛ የነጠላዬን አቀብሉኝ አይነት ሴት አይደለችም። ተናጋሪ ናት። በቃ የአንደበተ ርቱዕነትን ለማለት ነው። ከአፏ ምን ወጣ? መልካም ነገር ወጣ፣ መጥፎ ነገር ወጣ፣ የወጣውን ሁሉ ከአንደበቷ የወጣውን ሁሉ ደግፋለሁ እኮ አይደለም ያልኩት። ተናጋሪ ናት። በቃ የመናገር ለዛ አላት። ይህን ያልኩት አይደል ወገኖች? ቤት ከፍተው ስራ ያጡ ወንጌላውያንን ብለው የሚሉ ይህን ያልኩት ኧረ ወገኖች፣ ይህንን የሚከለከለኝ ሰው አለ? ይህን ትክክል አይደለም ብሎ የሚል ሰው ካለ ይኸው ፓስተርዬ እንኳን እዚህ አለ። ይህን ትክክል አይደለም ብሎ ካለኝ ይንገረኝ፣ የሚገሰኝ የሚመክረኝ ወንድም ማለት ነው። እሺ ኦፓል 666 አባል ትሁን። አንዳንዶቹ ነጥቃችሁ ከሳት አድኑ ብሎ የሚለው የእግዚአብሔር ቃል የት ነው የሄደው? ኦኬ ኦፓል 666 አባል ትሁን እናንተ እንደምትሉት ማለት ነው። እሺ ኢየሱስን አትወደው፣ እሷ እወደዋለሁ አለች። እዚህ አያትወጂውም አንቺ፣ እኛ እኮ እናቅሻለን ብለህ ልብ አዋቂና ኩላሊት መርማሪ ሆነ በመለኮት ተርታ ተቀምጣ አንተ ልትመዝን ካልፈለግ በስተቀር እወደዋለሁ ጌታ ኢየሱስን እኮ አለች። ፒሪየድ። ከዚህ በኋላ ዝም ነው ማለት ያለባችሁ። እኔ አሁን ይህንን አቋሟን አላቅም። እምነቷ ምን እንደሆነ አልጠይቁም። እምነቷ ምን እንደሆነም መጠየቅም አያስፈልገኝም። ካገኟት እጠይቃታለሁ። ስልኳ ያላችሁ ስጡኝ። ግን ልጅቱ ግን በቃ ስሜቴን መደበቅ እስከማልችል ድረስ በንግግሯ እወዳታለሁ። የንግግር ለዛ ያላት ነት ብለን እኔም እነ ዮኒ ማኛም እነ ጌርሳምዬም እነ ዳጊሻም ተናገርን። ቤት ከፍተ ወንጌል አሰብኩም እንዴ? ንጽጽር አሰሩ። ኤርምያስ ይገርማል። ኦፓል እንዴት እንደዚህ ብሎ አላት። ምንድን ነው ያልኳት? ያልኳት ሪከርድ የተደረጋለ ያዘዋወራችሁት ነው። ምንድን ነው ያልኳት?
እኔ አንዳንድ ነገር የምትፈልጉ ዝም ብላችሁ ነገር የምትጠምቁ የነገር ድፍድፍ ይዛችሁ የምትዞሩ ሰዎች የፈለጋችሁትን ማለት ትችላላችሁ። ለዚህ ነው እዛ ቅድም ስለገባች ማነው እዛ እየሰማው ነበረ፣ ሰው ሼር አድርጎኝ በሌላ አካውንት እያየው ነበር እና እንደ ድንገት ስትመጣ አየሁን። ቤት ለመክፈት አላሰብኩም ነበር። ዛሬ ብከፍት ቤካዬ ከፍቶ ነበር፣ ዳንዬ ከፍቶ ነበር፣ አይቻቸው ነበር። ወይ ከሁለቱ አንዱ ጋር ወይ አንደኛውን ወይ ዳኒን ዝጋና ቤካ ጋር እንገናኝ፣ ወይ ቤካን ዝጋውና ዳኒ ጋር እንገናኝ ብዬ እዛም ነበር መሆን የምፈልገው ከምንበታተን ብዬ ማለት ነው። እና እሷ እዛ ስትመጣ አስገባት። ልብ በሉ የወንጌል አማኞች ነን የምትል ሴት ናት። እዚሁ እኔ ገስት ላይ ቁጭ ብላ ወንድምነት ስትለኝ የነበረች ሴት ናት። ሰይጣን የመርዝ ብልቃጥ አድርጎ ተጠቅሞባት እንደፈለገ ኤርሚያስን ስሙን ያስጠለሸች ይመስል ግማሹ በዚህ ፓስተር ነኝ ብሎ የሚል ይጮሃል፣ ሌላ በዚህ ይጮሃል። ጩሁ አልኩ። እኔ የወንጌል አማኞች ወንድሞቼ እናቶቼ፣ አንዳንዶች ሁላችሁን አይደለም፣ አንዳንዶች የምትጮሁ ጩሁ፣ ፎቶ መዘቅዘቅ ከፈለግ ዘቅዝቅ አልኩ። አታስቆሙኝም ግን ይህንም የምነግራችሁ ማለት ነው። ለወሬኞችም ጊዜም አልሰጥም። እንደ አይጭ እንዳላይ ያልፋለሁ። ኦፓልን እና እኔን ነበር ዛ አንስተው ኦፓልን ኤርሚያስ እንዲህ ብሎ አላት ብላ የማያውቁ ንጹህ ወገኖችን ሁሉ ጭምር አስቀ ምን ትላላችሁ? እንዴት ስላሴን የሰደበችን ሴት እንዴት እንደዚህ ይላታል? እንዴት እኔ ወዳታለሁ እኮ ነው ያልኩት። አዎ ይኸው 1300 ሰው እየሰማችሁ ኦፓልን እወዳታለሁ። የተቀበልኩት ያመንኩት የህይወቴ ጌታ የሆነ ኢየሱስ ሰውን ሁሉ እንደወድ ያሰኛል። ኃጢአተኛ ናት እኮ አንተ ኢሉሚናቲ። እወዳታለሁ ብራዘር፣ እወዳታለሁ። መንገዷ አይደለችም ሲጀምር ይኸው ተናገረች። መንገዷ የኢሉሚናቲ መንገድ አይደለም። ጌታን እወደዋለሁ አለች። እሺ ያንን እንኳን መንገድ እንኳን እናንተ እንዳላችሁት እንኳን ብትከተል መንገዷን እጠላዋለሁ፣ እሷን ግን እወዳታለሁ። ይሄ የኢየሱስ ባህሪ ነው። ከክርስቶስ የተቀበልነው ልብን ምንም ልረዳ አልችልም ብራዘር፣ ምንም ልንረዳችሁ አንችልም። ትሆን አልኮ ጌታን ወደዋለሁ አለች። አሁን እምነቴ ይሄ ነው አላለች፣ ኢየሱስን ወደዋለሁ አለች። በቃ መጽሐፍ ቅዱስ ያነበበች እህት መሆኗን ከዚህ በፊት ይኸው እየነገረች እኮ ሰው እዛ ቤት አንስተውን ነበር። እሷ ስትገባ ለምን አስገባሻት ብላ አንደኛዋ ለዚህ አገልግሎት የእንቅፋት ድንጋይ ሆና የቆመች የሰራዊት ጌታ እግዚአብሔር ምሕረትን ያደርግላት ለምን አስገባሻት ምናምን ብላ ስትል ሰማኋት እና አስወርዷት። ሲያስወርዷት ወዲያውኑ ነው ቤቴን የከፈትኩት ለኦፓል ስልና ጥሩልኝ አልኳት። በመምጣትሽም መልካም አደረግሽ ኦፓልዬ፣ ቴንኪው። በቃ ያልኩት ቪዲዮ ከፈለጋችሁ መልሼ ማሰማት እችላለሁ፣ ያልሰማችሁ ሰዎች ካላችሁ ማለት ነው። ኦኬ። እሰይ የኔ እህት ስላሴን በመስደብሽ ጌታ ይባርክሽ አልኳት? አላልኳትም። ስላሴ ላይ እንደውም የተናገረችውን ነገር ጌታ ኢየሱስ ምስክሬ ነው፣ አልሰማሁትም። ብትሰማ ኖሮ ኤርሚ በባለፈው ላይ ያልከውን ንግግር ትናገር ነበር። አዎ እናገር ነበረ። የተናገርኩት እኮ ስላሴን በመስደቧ በጣም አንደበተ ርቱዕ ነች አይደለም ያልኩት። ክርስቶስን ሰድባዋለች ብለህ ብትል ኦኬ፣ ክርስቶስን ሰድባ ይሆን መስደቤ ትክክል አይደለም ብላ ይቅርታ የጠየቀችን እህት አንተ እንደ እናትህ ቅቤ ቅል ነገር አንዴ ከያዝክ ማትለቅ ከዘር ከትውልዴ የወረስኩት ነው ብለህ ማትለቅ ነክሰ የያዝክ ትውልድ እኔ ስለ እሷ ያለኝን መልካም ልብ በአካል ማወቅ አይጠበቅብኝም። በቃ አንደበቷ ጣፋጭ አንደበት አላት። ይህን ጣፋጭ አንደበት ግን አምላኬ ጌታዬ ኢየሱስ ክርስቶስ እንዲጠቀምበት እጸልያለሁኝ። ቀኙና የፊቱ ብርሃን እንዲበራላት፣ ጎዳናዋ የተቃና እንዲሆን፣ የእሷና የእሷ የሆነ ነገር እሷነቷም ጭምር በእግዚአብሔር መለኮታዊ ጥበቃ ውስጥ እንዲሆን፣ ከራሷም ስተት ከክፉ ሰዎች ምክር ከሰይጣን ወጥመድ እንዲጠብቃት እጸልያለሁ ብያለሁ። አዎ እጸልያለሁ። ማን ከልካ ያለ ለዚህ? እንዴት እንዲህ ብሎ ይመሰክርላታል? ኤርሚያስ አንተ ብትታወቅ ሰው ሆነ እንዴት እንደዚህ? ብራዘር በቃ ምንም ስሜቴን አልደብቅም። እንዳንተ እንትን አይደለሁ። እሺ በልባችሁ እየወደዳችሁ በጥርሳችሁ በልባችሁ እየጠላችሁ በኤርሚያስ 9 ላይ እንደተጻፈው በጥርሳችሁ እንትን ያልሆነ እስማኤል ነገር እያሳያችሁ ወዳጅ እንደምትመስሉት እንደ አንዳንዶች ግብዞች እንደሆናችሁ ፈሪሳውያን እንደዛ አይደለሁም ኤርሚያስ። ኦኬ በቃ እኔ የአንደበቷን ርትዕነት ነው ጌታ በተፈጥሮ የሰጣቸው ሰዎች አሉ። የምትናገረውን ሙሉ በሙሉ አይደለም ወድላት ሰው ናታ ኦፓል።
የምናገረው ሙሉ በሙሉ አትወድልኝም ኦፓል ሰውነኛ። ምክንያቱስ እውነትነት የጎደለው ትክክል ያልሆነ ነገር እንደምናገር ሰውነና በጉድለት ፍጹምነት ገና ሙሉ በሙሉ አልተገኘብንም። ወደ ፍጹምነት እናድጋለን እንጂ ፍጹምነት የተላበስን አይደለም። ከአንደበቱ ስተት ከህይወቱም ጥፋትና ክፋት ግፍን ያላደረገ በአፉም ተንኮል ያልተገኘበት በዚህ ፕላኔት ላይ አንድ ቅዱስ ሰው አለ። እሱም ሰው ብቻ አይደለም፣ አምላክ ሰው የሆነ የዳዊት ልጅ የእግዚአብሔር ልጅ እሱ ተገኝቷል። ኢሳይያስ መስክሮለታል። በአንደበቱ ክፋት አልተገኘበትም፣ ግፍንም አላደረገም ብሏል። እኛ ግን በዚህ አይነት ህይወት ውስጥ እየሄድን ወደ ፍጽምና ነው የምንደርሰው። ስለዚህ ኦፓል ከአንደበቷ የወጣውን ነገር ሁሉ በሙሉ ደግፍ ያለው ብዬ ስላሴን ባለማወቅ በስሜት ነካክተዋት ክፉ ቃል እንድትናገር አድርገዋት እሷ በተናገረችበት እና ንስሐ በገባችበት ይቅርታ በጠየቀችበት ጉዳይ እኔ እንዴት አጨበጭብላታለሁ? በፍጹም። ለምን ስማችን አልተነሳም? የእኛን ሳታነሳ የሷን ለምን አነሳ አይነት ነገር ይመስለኛል። እነዚህ ምን ብዬ ላንሳሽ? እህትዬ የኦፓልን ያህል ምን ብዬ ላንሳችሁ? ቤት ከፍታችሁ የምትንጨረጨሩ ሰዎች ማለት ነው። ይቅርታ አድርጉን። ያው ዱቄታችሁን ተቀባብታችሁ ተወጡና በቃ ዝም ብሎ አርቲ ቡርት የሆነ ነገር ነው የምታወሩት። ምን ብዬ ላንሳሽ? አንቺ ምን ብዬ ልስትራው ስምሽን ብዬ ልበልሽ? ከበሩ ምን ብለን አሁን ኦፓልን ምን ብዬ ነው የጠራሁት? እጸልይላታለሁ ነው በቃ። ግን አንደበተ ርቱዕ ናት ጌታ። ይሄንን አሁን አንደበተ ርቱዕ ናት። ይሄንን ደግሞ እናቷ አይደሉም ከገበያ ገዝተው የሰጧት። የኦፓል እናት አይደሉም ከገበያ ገዝተው የሰጧት። የኦፓል አባት አይደሉም ከገበያ ገዝተው የሰጧት። ይሄንን የሚሰጥ እግዚአብሔር እንደሆነ ኦፓልም ታውቃለች፣ እኔም አውቃለሁኝ። እዚህ ያላችሁም ሰዎች ታውቃላችሁ። እግዚአብሔር በተፈጥሮ እንደዚህ ጊፍት አድርጎ የሰጣቸው ሰዎች አሉ። ይሄንን ነገር ይሄንን መልካም ንግግር መልካም ጣዕም ያለው ንግግርን ኢየሱስ ክርስቶስ አምላኬ ወንጌሉን እና መንፈሱን ሞልቶባት ለእግዚአብሔር መንግስት የበቃች እንድትሆን እጸልይላታለሁ። ይሄን ያልኩትኝ። ቴንኪው ፓስተር የላንተ ልስጥህና እንደው በየቦታው አቧራ ለማጨስ ለምትፈልጉ ሰዎች ለዚህ ነው የጠራኋት። ቴንኪው ኦፓልዬ ስለመጣሽ። ፓስተር የምትለው ነገር ካለ ማለት ይችላል። ቴንኪው። አይ መባል ያለበትን በሙሉ አንተ ብለኸዋል። አሁን ወደ ወንጌል ስራ እንምጣ። ቤቱን ወደ ወንጌል እናዙረውና የስ እና ወደ ወንጌሉ እንምጣና ከዛ እናወራለን። ወንጌሉ ላይ በቂ ነው አሁን አንተ የተናገርከው። አመሰግናለሁ። እኔም ስልክ እየተደወለብኝ ነው ልመልስ መውጣት አለብኝ። የስራ ስልክ ነው። ኤርሚ አክብረ ስለጠራኝና ሀሳቤን እንድገልጽ መድረክ ስላመቻቸልኝ አመሰግናለሁ። መናገር የምፈልገው አንድ ነገር ቢኖር የትኛውም ኃጢአታችን ከኢየሱስ ፍቅር አይበልጥም። ባሰበን ጊዜ ደስ ባለን ጊዜ እንመሰከራለን ስለ ኢየሱስ። ማህበራዊ ሚዲያ ላይ የምናያቸው ማንኛውም ነገር ሪአክት እናደርጋለን፣ ያንተን ጨምሮ ኤርሚ። የገድል መድፈኛው ነህ። አንተን አይደለም የሚፈሩት አንተ ላይ ያሉት ነው። ስለዚህ በእኔ በኩል ሊደበድቡን የመጣሁት እኔ ራሴ መከላከል የምችል ሰው ነኝ። ሙታን ናፋቂና ተራራ ቆፋሪዎች እኔም በምፈልጉ ጊዜ ኑና አናግሩኝ። ያው እንደተለመደው 40-60 አትዙሩ ለማለት ያክል ነው። መልካም የአስተምሮ ጊዜ ይሆንላችሁ። አመሰግናለሁኝ። መልካም ጊዜ። ኦፓሊ ቴንኪው። አንቺ ማክብረሽን ጥሬን ሰምተሽ ስለመጣሽ እንደው ግን መልካም ፍቃድሽ ከሆነ በውስጥ ቴክስት ተደራረገን። ኦኬ። በዛኛው ነበር ሌላ አካውንት አለሽ አይደል? ይሄኛው ኦኬ። ይሄኛው በዚህ ፎሎ አድርጌ እወጣለሁ። ሰውታ በዚህ ኦኬ። ፎሎ እኔ ፎሎ ባክ መልሽልሻለሁ ወይስ ፎሎ አድርኩሽ አሁን? ኦኬ። ለማንኛውም ቴክስት እንደራረግ ወይ ስልክሽ እንኳን ባይገኝ ምናልባት ቁጥሬን አስቀምጣ እንደ ሜሴንጀር ቁጥርሽ ተስፋ እኮ አስቆረጥኩ። ስልኳን እፈልጋለሁ ብዬ ስል ተስፋ አስቆረጥኩና ሜሴንጀርም ቢሆን አላጣም። ሌላ ደግሞ በቁጥር የሚመታ ተልኮ ካለ እናያለን። ቁጥሬን አስቀምጬ እወጣለሁ። ቴንኪው። በቃ በውስጥ አስቀምጪልኝ፣ እኔም አስቀምጥልሻለሁ የዋትሳፕ ቁጥሬን። ቴንኪው እህቴ፣ በጣም ነው የማመሰግነው። እንገናኛለን ኦፓልዬ። ቴንኪው። ኦኬ። እሺ። ኦኬ ወገኖች እግዚአብሔር ይባረክ። እሺ ወንድሞች እንኳን ደህና መጣችሁ። ጸጋ ይብዛላችሁ። እህትየው ብራዊት፣ ወንድምነት እንዳልክዬ፣ ቤካ፣ ቢኒ፣ እህትየው ሰላም፣ ሁላችሁንም ፓስተርዬም ጭምር እንኳን ደህና መጣችሁ። አሁን በቃ አሁን አታምታታም ስል ብራዘር
ኦፓል ኢሉሚናቲ ናት ብለህ ብትል እሱ የቡና ወሬ ይሆናል ማለት ነው። ያው መጣች ቤቴ ራሴ ጠርቻት መጣ ተናገረች። አቅ ኢየሱስን እወደዋለሁ አለች። ያንን የተናገርኩት ሰዎች ፕሮቮክ አድርገው ይናልች በተናገርኩት ነገር ላይ ይቅርታ ጠይቃለች። አለቅ አሁን እያንዳንድህን ጴንጤ ጥጋ ሲይዛለሁ እና እኔ ስራዬን እሰራለሁ። ኃጢአተኛ እንኳን ብትሆን ጌታ ኢየሱስ እንዲያድናት ትጸልያለህ፣ እንጸልይላታለን። እንደዚህ ነው። ኦኬ ኢሉሚናቲ አባልነት ውስጥ የገቡትን አትውደዱ አለ እንደ ጌታ አላለም እኮ። ሰውን በሰውነቱ እንወዳለን። መንገዳቸውንና ጥፋታቸውን አመፃቸውን እንጠላለን እንጂ አድራጎታቸውን እንጠላለን እንጂ እሱን የካዱት አይመለሱም እንዴ? መመለስን እግዚአብሔር አይሰጥም? አንተ ሃይማኖተኛ ነኝ ብለህ ከምትለው ይልቅ ለወጉት ሰዎች ምህረት ያደረገ ጌታ እኔ ስላሴ ብዬ የተሳደብኩትን ይቅርታ አስጠይቀው ይቅርታ የማያደርግልኝ ኢየሱስን አላውቀውም እኮ አለች። አየህ፣ ወንደርፉል። ለዚህ ነው ክብር ለጌታ ይሁን ያልኩት። አዎ ልክ ነው። እያወቁትም ሳያውቁትም ለሰቀሉት ምህረትን ካደረገ ወደ እሱ ለተመለሱ ተጸጽተው ይቅር በለን ብለው ላሉት ስንት ሰው አለ አይደል? እንዲያውን በጌታ በኢየሱስ ክርስቶስ ላይ አፉን ሲከፍት የሚኖር እሷ ፕሮቮክ ተደርጌ እኔን የተናገርኩት ብላ አላለችው። አንድ እዚህ ያልሆነ ነገር የሚጽፍ አማኝ ካለ እዛው ሄደ ሌላ ቦታ ላይ ተጻጻፍ። ብራዘር ቴንክ ዩ እና እግዚአብሔር ይባረክ። ወንድሞች ሰላም በሉ። እህትየው ከአንቺ ልጀምር። ሰላም በሉ። እሺ፣ ጸጋና ሰላም ለሁላችሁን። ሄርሚዬ፣ ፓስተር ያለ፣ ቤኒ ያለ፣ እንዳልክ ያለ፣ ቤካ ያለ፣ ሰላም እታች አላችሁም። ጸጋና ሰላም ከሁላችሁ ጋር ይሁን። ታፕታፕ ሼር የምታደርጉ ተባረኩ። ጥቂት ሰዎች ናችሁ፣ ግን ታፕታፕ እና ሼር እያደረግን እንቀጥል። ተባረኩ። ኤርሚዬ ተባረክ፣ ቀጥሉ። እሺ፣ አሜን። ተባረክ። ቢኒያው ሰላም በል። እህትየው ቤቱን መሪ ሰዎች እንዲናገሩ ድል ስጫቸው። በቃ አጀንዳችን ወንጌል ነው። የተሰቀለው የአብ ልጅ ኢየሱስ ዛሬ ለእኔ በምህረት በቸርነቱ ብዛት ሌሊቱ ነክቶልኛል። ከነ ቤተሰቤ ማለዳ ነው። በቃ የጌታዬን ቸርነትና ምህረቱን እንናገራለን። ዳዊት እንዳለው በማለዳ ምህረትህን አሰማኝ፣ አቤቱ ነፍሴን ወደ አንተ አንስቻለሁ። አንተ አምላኬ ነህና ፍቃድህን ለማድረግ አስተምረኝ፣ ቅዱሱ መንፈስህም በጽድቅ ምድር ይምራኝ ብሎ እንዳለው ማለት ነው። የእግዚአብሔር መንፈስ በጽድቅ ጎዳና አሁንም እንዲመራን፣ እንዳንስት ከጎዳና እንዳንወድቅ በጎዳና ያዘን ሳበን፣ ከአንተ ኋላ እንሮጣለን ብለን የተሰቀለውን የእግዚአብሔርን ልጅ ኢየሱስ ክርስቶስን ዛሬ በነጋልኝ ቃል ላይ ሆኜ እንሰብካለን። ዛሬም በምሽታችሁ ላይ ሆናችሁ ትሰብኩታላችሁ፣ እንሰብካለን። የሚወያይ ካለ መጥቶ መወያየት ይችላል። በእውቀትና በመረጃ ላይ በማስረጃ ላይ ከሆነ እንቀበላለን። እና እህትየው ቤቱን ምሪው። ኤርሚዬ ርዕስ፣ እሺ ርዕስ አለ ነው በወንጌል ዙሪያ እኔ ጥያቄ ያለው ሰው የፈለጋችሁትን ማድረግ ትችላላችሁ። እሺ፣ እሺ እንቀጥላለን። ታብታቡን ሼሩን አሳድጉት። እንቀጥላለን። ተባረኩ። ቢና ይቀጥል። እሺ ወገኖች፣ የጌታ ሰላምና ጸጋ ይብዛላችሁ። ጥሩ ነው። አንዳንድ ነገሮች ማጥራት ጥሩ ነው። ያው ሶሻል ሚዲያ ስለሆነ ወሬ በጣም ይሰዳል፣ ኩዊክሊ ነው የሚሄደው። ጌታ የምህረት አምላክ ነው። በምህረቱም አይጸጸትም። ጌታ በምህረቱ ላልተጸጸተው ነገር ሰዎች ትንሽ እንትን አትበሉ፣ ቆንጠጥ አታድርጉ። ሰው ምህረትን አያውቅም። ጌታ ግን አንዴ ከማረ በኋላ መልሶ እንኳን ሊያስታውሰው አይወድም። ከእርሱ ባህሪ ጋር የማይስማማ ነገር አታድርጉ። ኦኬ። ምህረቱና ቸርነቱ በዘመናችን ሁሉ ዕለት ዕለት የሚከተለን ክብር ለጌታ ለኢየሱስ ክርስቶስ ይሁን። ፕሮግራማችንን በጌታ በኢየሱስ ክርስቶስም ጀምረናል። አሁን የወንጌል ጠር የሆኑ ሀሳቦች ያሉባት አንዲት ቤተክርስቲያን አለች እና እዛ ላይ ያው እኛ የምናነሳቸው አንዳንድ ጥያቄዎች ይኖራሉ። ከዛ በፊት ቀደም ብለው ያው ወገኖች ሰላም በሉና የወንጌል ጠር ደግሞ የሆኑ የምናጸዳቸው ነገሮች ስላሉ እሱ ላይ ትንሽ ስራ እንሰራለን። ጸጋ ይብዛላችሁ። ተባረኩ። ተባረክ ቢኒ። ባይዘወይ ጥሩ ነው። ዛሬ በርከት ያሉ ሰዎች አሉና ሰብስክራይብ እስኪ ለማድረግ ሞክሩ።
ሰብስክራይብ ያላረጋችሁ ወይም ቀን ያለፈባችሁ ካለ አድሱት። ሰብስክራይብ አድርጉ ፕሊዝ ፕሊዝ ፕሊዝ። የሁላችን ቤት ነው ይሄ ቤትና ተባረኩ። ሰብስክራይብ አድርጉ። ጌታ ኢየሱስ ዘመናችሁን ይባርክ። ትዕግስትዬ ያየው ነው። ተባረኩ። ናትዬ ተባረክ። ያየው ነው። ኦርቶዶክሶች ግቡ። ደስ ያላችሁን ነገር ጥያቄ ጠይቁ። ዛሬ እንደውም ፍሪደም አለ፣ ፓስተርዬም አለ፣ ወንድሞች እህቶች አሉ እዚህ ሊያገለግሏችሁና ጌታ ኢየሱስ ዘመናችሁን ይባርክ። ራ ትዕግስትዬ ተባረኩ። ሰብስክራይብ ግን ትንሽ ብታረጉ ደስ ይለኛል እኔ በጣም ማለት ነው። ተባረክ። ጋሽ ፍቃዱ ሰላም ብያለሁ። ጌታ ኢየሱስ ዘመንህን ይባርክ። ተባረኩ ሁላችሁ። እሺ ፓስተርዬ ለአንተ ደግሞ መድረኩን ልልቀቅ። ሰላም በለንና ባርከህን ጀምር። ተባረኩ። ሰብስክራይብ አድርጉ፣ ታፕታፕ ሼር አድርጉ። ጌታ ኢየሱስ ጸጋ ያብዛላችሁ። እሺ ፓስተር ያለ አይ ቲንክ ቢዚ ይመስለኛል ፈምናት ሚስቴክ ሲያወራ ሰብቻለሁ። ኦኬ ኢትስ ኦኬ። ወደ እንዳልኬ ቀጥልና ፓስተር ሲመቸው ይገባል። ያ እንዳልክ ይቀጥል ይሻል። ተባረኩ ወገኖች። እሺ ሰላም ቅዱሳን ሁላችሁንም ሰላም ብያለሁ። ከጌታ ጸጋና ሰላም ይብዛላችሁ። እዚህ ገስት ላይ ያላችሁ በጠቅላላ ኤርሚዬ፣ ቢንሺ፣ እብሩ፣ ፓስተርዬ፣ ቤካ ሰላም፣ ገስት ላይ ያላችሁ ሁላችሁም እዚህ ደግሞ ከታች ማያችሁ ክርስቲያኖች ከጌታ ጸጋና ሰላም ይብዛላችሁ። ከጌታ ጸጋና ሰላም ይብዛላችሁ። ይሄ ሰላምታ ለዳነ ሰው ነው ለካ የሚሆነው እና የዳናችሁ ክርስቲያኖች ከጌታ ጸጋና ሰላም ይብዛላችሁ። ጸጋ በዚህ ዓለም ላይ በክርስትና ስትኖሩ በጣም የሚያስፈልጋችሁ ወሳኝ ነገር ነው። ሰላም ደግሞ የማይነጠቅ ክርስትናችሁን እንትን የሚል አንዱ ነው እና ይሄ ሰላም በክርስቶስ ኢየሱስ ያለ ሰላም ነው እና ሰላሜን እሰጣችኋለሁ ሰላሜን እተውላችኋለሁ ያለው ከአባቱ ጋር በሰላም በሰማይ የሚኖርበትን ያንን ፍጹም ሰላም፣ ሞት የማይበጠብጠው ሰላም፣ የዚህ ዓለም ሲስተም ኢንተራፕት የማያደርገው ሰላም፣ ሁኔታ የማይበጠብጠው ሰላም፣ ህመም የማይበጠብጠው ሰላም፣ በእስር ውስጥ የማይበጠበት ሰላም፣ ጳውሎስ ሰንሰለት እጁ ላይ ገብቶ በጌታ ደስ ይበላችሁ ያለው ያ ፍጹም ሰላም፣ ተገርፈው የሚያስጸልይ ሰላም፣ ሐዋርያቱ እስር ቤት ተወርውረው ግን እንቅልፍ የሚያስተኛ ያ ፍጹም ሰላም፣ ጌታችን ኢየሱስ ከአባቱ ጋር በሰማይ የሚኖርበት ያ ፍጹም ሰላም ተቀብለናል። ምክንያቱም እኛ አማኞች ነን። ሰላሜን እሰጣችኋለሁ ሰላሜንም እተውላችኋለሁ ካለ በኋላ እኔ የምሰጣችሁ ሰላም አለ። ዓለም እንደሚሰጠው አይደለም። ምን ማለት ነው? ዓለም የምትሰጠው ሰላም አለ ማለት ነው። ዓለም በጣም የምትሰጠው ሰላም አለ። ይሄ ሰላም ምናልባት በአልኮል የሚገኝ፣ ምናልባት በገንዘብ የሚገኝ፣ ምናልባት በዝና የሚመጣ፣ ምናልባት በሰው በመከበብ የሚመጣ ግን ጊዜያዊ ሰላም። የክርስቶስና የዓለም ሰላም በምን ይለያል? የክርስቶስ ሰላም በብጥብጥ ዓለም ውስጥ በሰላም ነው የምትኖረው። ሰማይና ምድር ሊጠቀለል ነው ሲል አይመለከተኝም ነው የምትለው። ምክንያቱም አንተ ሕያጅ ነህ እንዳልክ ሰማይ ተገንድሶ ሊወድቅ ነው። ጉዳችን ነው። በዚህ ዓመት የኑሮ ውድነት ጣሪያ ሊነካ ነው። እኛ ክርስቲያኖች ነን፣ አይመለከተንም። ለምን? መኖሪያችን የዘላለም አምላክ ነው። የዘላለም አምላክ ደግሞ የሰላም ምንጭ ነው እና እኛን አይመለከተንም። ዓለም ትርምስምሷ ሲወጣ እኛ ሰላም ነን። ለምን? የሰላማችን ምንጭ ኢየሱስ ስለሆነ የማይነዋወጥ ሰላም ነው የተቀበል ነው እና የኢየሱስ ሰላም በእናንተ ላይ ይሁን። ይሄ ሰላምታ ቀላል አይደለም። ከጌታ ጸጋና ሰላም ይብዛላችሁ ማለት ቀላል አይደለም። ባይቶ ፓኬጅ ነው፣ ፕሪግናንት ወርድ ነው። ባይዘው በጣም ብዙ ነገር በውስጡ የያዘ ወርድ ነው እና ጸጋና ሰላም ይብዛላችሁ ሲባል እንዳትለምዱት ይሄን ሰላምታ። በጣም ነው ደስ የሚለኝ። ጸጋ ያስፈልገናል ለመጸለይ፣ ጸጋ ያስፈልገናል ለመዘመር፣ ጸጋ ያስፈልገናል ቸርች ለመሄድ፣ ጸጋ ያስፈልገናል ከዚህ ዓለም ርኩሰትና ኃጢአት ተለይተን በጽድቅ እግዚአብሔርን በሚመስል ሕይወት ለመመላለስ። ጸጋ ይብዛላችሁ ሲል ጳውሎስ ለካ ለክርስቲያን ጸጋ ወሳኝ ነገር ነው ማለት ነው። ያለ ጸጋው አይቻልም፣ አንችልም። እኛ ደግሞ ያለ ጸጋው አንችልም። ጸጋ ደግፎን እዚህ ደርሰናል እና ሰላም ደግሞ ያስፈልገናል። ያልኳችሁ ሰላም
እና 2017ም 2018ም ኤርሚ ቤት ማንም ጴንጤ ቤት የማይቀየር ርዕስ አለ። እኛ ርዕስ አንቀይርም። ዓመት በመጣ ቁጥር የመጠርመስ የመጠርነፍ ዓመት የለንም፣ እንትን ርዕስ የለንም። ርዕሳችን አንድ ነው፣ የተሰቀለውን ክርስቶስ። እኚህ ሰዎች አምናም ኢየሱስ እያሉ ዘንድሮም ኢየሱስ ነው የሚሉት። አዎ ካቻምናም ኢየሱስ እያሉ ቀጣይም ኢየሱስ እያሉ ሊሞቱ ነው። አዎ ለምንድን ነው ኢየሱስን የምንሰብከው? የማያልቅ ርዕስ ስለሆነ ጳውሎስ ለዛ ነው። እኛ ግን አለና የተሰቀለውን ክርስቶስን እንሰብከዋለን። ስብከታችን ፐርሰኑ ነው ማለት ነው። ራሱ ፐርሰኑ ስብከት ነው። አሁን ኢየሱስ ራሱ ወንጌል ነው፣ ከአፉ የወጣው ደግሞ ስብከት ነው እና ፐርሰኑ ነው ስብከታችን አለ ጳውሎስ። እና ይሄ ርዕስ አያልቅም። ርዕስ አንቀይርም፣ ሌላ ርዕስም የለንም። በእውነት የተሰቀለውን ክርስቶስ እንሰብካለን። እግዚአብሔር የዘላለም ሕይወት ያስቀመጠው እሱ ላይ ስለሆነ ስለሚዳንበት ስለምናመልጥበት የዘላለም ሕይወት ስለምናገኝበት ይህንን ርዕስ ይህንን ስም ደግመን ደጋግመን መንፈስ ቅዱስ በረዳን መጠን እንሰብከዋለን እና ባገኛችሁት አጋጣሚ ይህንን አውሩ። ቅድም ኤርሚም ሲጀምር ደስ ያለኝ ኢየሱስን ሲል ነው። ስለዚህ ኢየሱስን ለማውራት ኢየሱስን ለመስማት ስለመጣችሁ ደስ ብሎኛል። በድጋሚ ከእግዚአብሔር ከአምላካችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። አሜን አሜን። እንዳልክ ተባረክ። ጌታ ዘመንህን ይባርክ። ቢሃይንድ ባይ 98,000 ሰው ነው ያለው በጌታ ስም። ኤርሚ የላኩልን ነገር ቼክ አድርግ። 98,000 ሰው ቢሃይንድ አሉ እያዩን ማለት ነው። ለእናንተም ጸጋና ሰላም ይሁንላችሁ። እሺ ቤካ ይቀጥል። ሰላም በልን። ተባረክ። እሺ ወገኖች ጸጋና ሰላም ይብዛላችሁ። ቢናዬ ፓስተርዬ በጣም ወደው ወንድማችን እንዲሁም አባታችን እንዳልክዬ እህት ዓለም ሁላችሁም ኤርሚነት ሰላም በክርስቶስ ክርስቲያን የሆናችሁ ወንድሞች ደግሞ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ወንጌል ደግሞ የምስራች ነው። የምስራች ለሚያስፈልጋቸው በጨለማ ውስጥ ላሉት መዳንን ለማግኘት ለሚጠባበቁት ለነሱ ነው። ከእግዚአብሔር ጋር ላልታረቁ በእግዚአብሔር ቁጣ ስር ያሉ ወይም በሞት ጥላ ውስጥ ላሉት ለነሱ ነው እና የምስራችሁ መርጦ አይነገርም። ወንድሞቼ እናቶች ተመርጦ አይነገርም። ለእንትና ንገረው ለእንትና ንገራት አይደለም። የምስራችሁ ለሁሉም ነው፣ ለሁሉም ነው። ጌታችን ኢየሱስ ክርስቶስ የመጣው ለበሽተኞች ነው፣ ለታማሚዎች ነው እንጂ ለጤነኞች አይደለም። ስለዚህ በሽተኞች መድኃኒታቸውን እንዲያገኙ መድኃኒቱ ጌታችን ኢየሱስ ክርስቶስ ብቻ እንደሆነ እነግራቸዋለን። ስነግር ግን ወይም ስናገራቸው ጥቁር፣ ቀይ፣ አጭር፣ ረዥም፣ ወፍራም፣ ቀጭን እያልን እየመረጥን አንነግርም። ኦኬ። ሁላችንም በቀድሞ ቤታችን በነበርንበት ጊዜ ወይ ደግሞ ቀድሞ በክርስቶስ ከመዳናችን በፊት ሁላችንም ብዙ ፋይል ተመዞ እንዳንቀመጥ፣ እንዳንቆም፣ እንዳንሄድ፣ እንዳንራመድ ሊያደርግ የሚችሉ ብዙ ነገሮች አሉ። ኤቭሪዋን ማለት ነውና ዋና የምስራችሁ ምንድነው? ከየትኛውም ውድቀት ሊያድነ የሚችል እርሱ የተላከው እግዚአብሔር ልጅ ኢየሱስ አለ። የትኛውም የኃጢአት ልምምድ ውስጥ ብትኖር የትኛውም ከባዱ ኃጢአት ከፈሰሰው ከክርስቶስ ደም አይልቅም፣ አይበልጥም። የኢየሱስ ክርስቶስ ደም ከኃጢአት ያነጻል ብሎ ለሰውየው ወይም ለሴትዮዋ የምስራችን መናገር ነው። አዎ አንዳንዶችን ከእሳት አጥቅን ልናድናቸው ዘንድ ተልከናል። በቃ አለቀ። የሰው ልጅ ይወድቃል፣ ይደክማል፣ ይሳሳታል። ኤንድ ደግሞ ሰው በቀደመው በአዳማዊ ባህሪ ያ ነገር ሳይወገድ ከእሱ ዘንድ እንደዚያ ነገር ሀፕን አድርጎ ቢሆን ኦኬ በቃ። ስለዚህ ወንጌልን መርጣችሁ ወይ ደግሞ ተመርጦ እንዲህ ነገር የምትፈልጉ ወገኖች ካላችሁ እናንተ ስጀምር ወንጌል የገባችሁላ አይመስለኝም። እና የምስራች በሰፈር የምስራች በጎጥ የምስራች በብሔር የምስራች በሆነ ተከልሎ የሚቀመጥ አይደለም፣ ለሁሉም ነው፣ ለፍጥረት ሁሉ። እና ወንጌል አሁንም ወደፊትም ሁሌም ይነገራል። የተላክነው ለዓለም ሁሉ ነው፣ ለፍጥረት ሁሉ ነው። ለኬሌ ንገራት ለኬሌ አትንገራት የሚባል ነገር የለም። እንደዚህ የምታደርጉ ወንድሞች አድርጉ፣ ስታደርጉ ቆዩ ስትፈልጉ። እኛ ምን አገባ? እኛ ግን የገባንን እውነት በአደባባይ በኃይልና በስልጣን በእግዚአብሔር መንፈስ በመመራት የወንጌሉን የምስራች እነግራችኋለን ማለት ነው። ወንድማችን ኤርማያ ተባረክ፣ ጸጋ ያብዛልህ። ዊ አር ዊዝ ዩ ሁል ጊዜ ማለት ነው።
በዚህ አጋጣሚ ኦርቶዶክሳውያን ወንድሞቻችን ካላችሁ የትኛውም ኃጢአት ልምምድ ውስጥ ካላችሁ ከእናንተ ኃጢአት ይልቅ የኢየሱስ ደም ይበልጣል። የኢየሱስ ደም የማያነጻው የኃጢአት አይነት የለም። ምንም ውስጥ ብትሆን እና ምንም ውስጥ ብትሆኚ እህቴ ነይ፣ በክርስቶስ ኢየሱስ ደም ነጽተሽ እንደገና ታድሰሽ አዲስ ፍጥረት ሆነሽ ወደ እግዚአብሔር መንግስት በንጽህና ትገቢያለሽ። መግባት ይሆንልሻል። መስራት አይጠብቅም። አንድ ስራ አለ፣ እርሱም በላከው በእግዚአብሔር ልጅ በኢየሱስ ማመን ብቻ ነው። ማመን ብቻ ነው። የምስራች ኦርቶዶክሳውያን፣ የምስራች ጆባዊ ትነሶች፣ የምስራች ሙስሊሞች፣ ኢየሱስ ክርስቶስ ስለ ኃጢአታችሁ ሞቷል። እናንተን ስለማስደቅ ደግሞ ከሙታን በሶስተኛ ቀን ሞትን ድል አድርጎ ተነስቷል። ወደ እግዚአብሔር ወደ አባቱ አድርጓል። ደግሞም በሙታንና በሕያዋን ሊፈርድ ዳግመኛ ይመጣል። እንወዳችኋለን። ዛሬ በሕይወት እስካላችሁ ድረስ ነው የመጨረሻ ዕጣ ፈንታችሁ የምትወስኑትና ዛሬ ጌታን ተቀበሉ። ከእግዚአብሔር ቁጣ ዳኑ። ወዳችኋል። ተባረክ። ዋው በቃ የጌታ ጸጋውን ያብዛልህ ወንድም አለሜ፣ ተባረክ። ኦኬ እሺ፣ ሰላምዬ ሰላም በይንና እንቀጥላለን ማለት ነው። አስገቢኝ የምትሉ ሰዎች ያላችሁ አገልጋይ በቂ ስላለ አሁን ቦታ የምንለቀው ለጠያቄዎች ብቻ ነው። ጥያቄ ያላችሁ ደግሞ ታች አትጻፉ፣ ገስት ላኩልንና ጥያቄ መጠየቅ ስንጀምር ወይም መጠየቅ ስትፈልጉ አንድ ቁጥር እየጻፋችሁ ተራ በተራ እያስገባን ጥያቄዎችን ትጠይቃላችሁ ማለት ነው። ተባረኩልኝ። ሰላምዬ ሰላም በይ። ዳጊ ተባረኪ። ሁላችሁንም ሰላም ብያለሁ። ቢና፣ ብራይት፣ ፓስተርዬ፣ እንዳልክ፣ ሚካዬ፣ ኤርሜ ሰላም ይብዛላችሁ። ቀደም እንዳልክዬ በደንብ አድርጎ አብራርቶታል። ጌታ ሰላምና ጸጋ ይብዛላችሁ ማለት ቀላል ነገር አይደለም። እንኳንም ክርስቲያን ሆነ፣ እንኳንም የጌታ ልጆች ሆነ። አንዳንድ ጊዜ በጣም ያስቀናል፣ በእውነት በጣም ያስቀናል። እንኳንም ጌታ በእውነት በሰዓቱ መረጠን። እናንተንም በእውነት ጥሪ የምናደርግላችሁ ሁሉ ጊዜ እኛን የያዘን ፍቅር እንደናንተም እንድትካፈሉት ነው። እህታችን ደግሞ ስለመጣሽ በጣም ደስ ብሎናል። ሁሉ ጊዜም ላንቺ እንጸልያለን። እግዚአብሔር ደግሞ በእውነት ላንቺም እንዲደርስ ለእኛ እንደደረሰ ተባረኩልኝ። ሼር ታብ እያደረግን ቀጥል። ተባረኩ። ተባረኪ ሰላምዬ። ሩታና ፋኒ ጌታ ኢየሱስ ዘመናችሁን ይባርክ። ሰብስክራይብ እያደሳችሁ እያየው ነው። ሩታዬ እንኳን ሰብስክራይብ ነበረች እና ሰብስክራይብ ማድረጋችሁን አትተው ፕሊስ። እንቀበላለን። ቆይ አንዴ ምዕመን ሰላም ይበልና ወይም ጥያቄ ካለው ኦርቶዶክስ ነው ምዕመን አይደል? እሺ ጥያቄ ነው የሚኖረው። ሰላም በልና ጥያቄ በልጅቱ ሀሳብ የምትቀበሉ ከሆነ እሱ ጋር ለመስጠት ነበር። አይ አልፏል ካላችሁ ደግሞ ማለት በልጅቷ ሀሳብ አይ ቅድም ኤርሚስ ልጅቷን ስለሌለች ምዕመና በቃ ልጅቷን ስለሌለች በቃ እሱን ዘጋ ነው። ኦኬ እሺ ጥያቄ ከሆነ አሁን እንዳልክ ሲያወራ ከሰማሁት አንግል አንድ ጥያቄ ፈጠረብኝና አጋጣሚ ለመጸለይ ጸጋ ነው የሚያስፈልጋችሁ አለ። ለመጸለይ ጸጋ ነው ወይስ መንፈስ ቅዱስ ነው የሚያስፈልገው? እስኪ ይሄንን መልሱልኝ። እንዳልክ አንተ መልስ። እንዳልክ ለመጸለይ ጸጋ ነው መንፈስ ቅዱስ ነው የሚያስፈልገው? ቀላል ጥያቄ ነው። እኔው እኛ በጸጋው አምነን ሄዳንን ክርስቲያኖች ነን። ቅድም ይህንን ሰላምታውን ለማብራራት ስሞክር ተናግሬያለሁ። ይህ ሰላምታ ለክርስቲያን ነው የሚሆነው። በክርስቶስ ኢየሱስ ጸጋው በእምነት ላዳናቸው ሰዎች ነው የሚሆነው። እኔ አንድን ክርስቲያን ያልሆነን ሰው ወይም ደግሞ ጸጋው በእምነት አድኖኛል ብሎ ያላመነን ሰው ጸጋና ሰላም ይብዛል አለ። የመጀመሪያ እሱ ነው። መንፈስ ቅዱስ ያስፈልጋል፣ ምንም ጥያቄ የለውም። ጸጋንና መንፈስ ቅዱስን እንግዲህ የሚለያዩ ነገሮች አይደሉም። ጸጋን የተቀበልነው በመንፈስ
ቅዱስ በኩል ነው። ይህ ጸጋ ደግሞ ያዳነን ጸጋ ነው። ይሄ ጸጋ ደግሞ ለክርስቲያኖች በዚህ ዓለም ውስጥ ስንኖር እንዴት መኖር እንዳለብን ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ስለሚል ቲቶ ላይ ስለዚህ ያዳነን ጸጋ እንዴት እንድንኖር ያስተምረናል። ጸጋ ስጦታ አለ። ስለዚህ መንፈስ ቅዱስ አምላክ ነው። ከአብ ከወልድ እኩል የምንሰግድለት አምላክ ነው። ጸጋ ደግሞ ያዳነን ነው። ያዳነን በኢየሱስም እባብ አሁን ያየሁት እባቡን ባይዘው ስለዚህ ነው ጸጋ ነው ወይስ መንፈስ ቅዱስ ነው የሚያስፈልገው አንድ ሰው ለመጸለይ? ያው ለቀደም እንደነገርኩ እንዳልክ ቆይ አንድ ጊዜ ለመጸለይ ጸጋ ነው መንፈስ ቅዱስ ነው የሚያስፈልገው የሚል ጥያቄ ነው የልጁ ጥያቄ። ስለዚህ ጥያቄውን በትክክል አድሬስ ለማድረግ ሰዎች በመንፈስ ቅዱስ ሊጸልዩ እንደሚገባና እንደሚችሉ አዲስ ኪዳን ያስተምራል። አንድ ማስተዋል ያለብህ ነገር መንፈስ ቅዱስ የጸጋ ምንጭ ነው። ስለዚህ ሰዎች በመንፈስ ቅዱስ ይጸልያሉ ከተባለ ወይም መንፈስ ቅዱስ ለመጸለይ አቅም ይሰጣቸዋል ከተባለ በሌላ ቋንቋ የሚሰጣቸው ያ አቅም የእግዚአብሔር ጸጋ ነው። ስለዚህ ሰዎች ለመጸለይ ሁለቱም ነገር ያስፈልጋቸዋል። ወይም ያን ጸጋ ከእግዚአብሔር መንፈስ አግኝተው ይጸልያሉ። ግልጽ ነው ወንድሜ? ጸጋ ሰጪው መንፈስ ቅዱስ አይደለም በአዲስ ኪዳን? እኔ ምን አልኩ? ጸጋ አይሰጥም አላሉ። ምን እየጠየቁ እኮ ነው። ጥያቄ ካላችሁ ጠይቁ ነው፣ አስረዱኝ። አይ ጸጋን ሰጪው መንፈስ ቅዱስ አይደለም ወይ? ሰው ለመጸለይ ጥያቄ ስታነሳ ጥያቄ የምታነሳው ጥያቄ አንደኛ ሬሌቫንት መሆን አለበት። ዝም ብሎ ለመጠየቅ ለጭቅጭቅ ከሆነ የምትጠይቀው እሱ ነው አይደል? ጊዜ አዳምጠኝ ብራዘር። ከቶንህ ይጀምራል ወንድሜ። ቶንህ ራሱ የሚናገረው ነገር አለ። እሰማሃለሁ እኮ ቶንህ የሚለው ነገር አለ። ስለዚህ ተረጋጋና የተሰማህን ስሜት ረገብ አድርግና የምናወራው በእግዚአብሔር ቃል መሰረት ከሆነ መንፈስ ቅዱስ ጸጋ አይሰጥም ማለት ነው። ሰምተኸኝ ከሆነ መንፈስ ቅዱስ የጸጋ ምንጭ ነው እየተናገረ ያለው፣ ግን ልትሰማኝ ካልቻልክ ይሄን ጥያቄ ይጠይቀኛል። ስለዚህ ስናገር የተናገርኩት ነገር ነው እና ድጋሚ ጥያቄ ማንሳት ትክክል አይደለም። እሺ በቃ ያጠራ አድርጌ ልጠይቅና ሁለቱም ነው የሚያስፈልጉን ወይስ ለመጸለይ መንፈስ ቅዱስ ነው የሚያስፈልገን ወይስ ጸጋ ነው የሚያስፈልገን? አብራራሁ ቅድም ወንድሜ፣ ደጋግሜ ሰው አላደቅም። አብራራሁኝ ቅድም ሁለቱንም ብዬ ተናግሬ ጨርሻለሁኝ። እዚህ ጉዳይ ላይ ከሆነ ሌላ ጥያቄ ካለ ሌላ ጥያቄ ቀጥል። ኦኬ እሺ፣ ሌላ ጥያቄ ደግሞ የውርስ ኃጢአት አለ ብላችሁ ታምናላችሁ መሰለኝ? ኖ ባይ ዘ ወይ ፓስተር እንትን አለ ርዕስ አለ ነው። ቆይ እዚህ ርዕስ ይታያል? አይ እሺ ከሆነ እኮ እሺ ችግር ነው እወጣለሁ። በቃ በርዕሱ ከሆነ ኦኬ እሺ እወጣለሁ። ወዳጄ ርዕስ ከመምጣቱ በፊት ጠይቁ ተባለ። ያን እድል ተጠቅመህ ጠየቅ፣ መለስንልህ። ኦኬ እሺ ቴንክ ዩ። አሁን ርዕስ ስለጀመርን በርዕስ ማውራት ስለጀመርን ርዕሱ ላይ የምታወራው ነገር ካለ ኦኬ ቴንክ ዩ። በቃ ይቻላል። እሺ ሰላም። እሺ ጥያቄ ያለው አንድ ቁጥር ይጻፍ፣ አስገቡት ሞዴሬተሮች። ቢና አለ አይደል? አንድ ቁጥር ብዙ አገልጋዮች ታች አላችሁ። ኦኬ ንገረው። ለምንድን ነው የምትወርድ? አትወረድሽ።
ያው ስበውሃል። ግባና በርዕሱ ዙሪያ ነው የምንጠይቅ። ተባረኩ። ጋሄድ ጠይቅ። እሺ ሰላም ናችሁ? እንዴት ነው ወንድሞች? እግዚአብሔር ይመስገን። እንኳን ደህና መጣ። ከየት ቤተ እምነት? መጀመሪያ ኦርቶዶክስ። በጣም እሺ። ያ ብዙ ጥያቄ ነበረኝ። ርዕሳችንን አይተዋል? አዎ። አይ ቅድም ነበር ጀምሮ ለመግባት የሞከርኩት። አሁን በርዕስ ስለገደባችሁት ኢትስ ኦኬ፣ ችግር የለውም። ርዕሱ አይ ቲንክ እንደሚለው ቅዱሳን ሰዎች ዘንዶ ያገለግላቸዋል ነው። አዎ ጥያቄ ነው። ቅዱሳን ሰዎች ዘንዶ ያገለግላቸዋል፣ እባብም ያድናቸዋል ብዬ አምናለሁ እኔ። እስቲ እንዴት እንደሚያድናቸው አሳየን እስቲ። ኦኬ ማሳያ ሰው ሁሉም ሰው የሚያውቀው ታሪክ አለ አይደለ እንዴ? ሙሴ ከግብፅ የእስራኤል ሕዝብን ክርስቲያኖችን ይዘው ሲወጣ በእባብ ተነድፈው የሞቱትን እግዚአብሔር የነሐስ እባብ ሰርተ ምልክት አድርግ ብሎታል። ያንን እባብ ያየ እዛው ጋር ይፈወሳል። አይ በጣም ጥሩ። እዛው ጋር ነው ጨርሰው ጥቅሱንና በነሐስ እባብ ሰርተ ያን በሽታ እባብ የነደፋቸው ሰዎች እንግዲህ ለአማርኛና ቃል በቃል ለመናገር ሰው ሀሳቡን ለመግለጽ ሞክረው ሁላችሁም ይገባቸዋል ብዬ አስባለሁ። ስለዚህ ያን የነሐስ እባብ የተቀረጸውን ያየ ሰው ይድናል። የበረታበት ደግሞ የነካው ሄዶ ይፈወሳል። እግዚአብሔር እንደዚሁ ወይ ደግሞ አምላካችን መፈወስ የሚፈልግ ብሎ መፈወስ አይችልም ነበር? ቆይ ጥያቄ እየጠየኩ እኮ ነው ወንድሜ። ንገረው። አዎ በጣም ጥሩ። አንድን አሁን የሆነ የመጽሐፍ ቅዱስ ክፍል አንስተህ ነው። አይ ቆይ ልጨርስ። ቆይ አይ ሀሳቡ የት ነው የተጻፈው? ትጨርሳለህ። እኔ በጥያቄ አታፋጠኝና ቆይ ልንገርህ ጥያቄን ልክ እኔ እኮ ላፋጠጥህ አይደለም ወንድም አለም። ቆይ አንድ ጊዜ እንደዚህ እናድርግ። አንዴ መሰለህ የማስበው እኔ አሁን ምን አይነት ዓለም ውስጥ እንዳለው አንተ የዋብ ነው አይዲያ ምን አይነት ዓለም ውስጥ እንዳለው እና በማለም አሁን ኢቭን እንዳውም ሀቁ ልንገርህ ግሮሰሪ ቁጭ ብዬ ነው ማውራ። እሺ እውነቴን ነው የምነግርህ የዋብ አይዲያ ያልኩህ ለዚህ ነው ወደ መንገዱ እና የቱ ጋ ነው እንደዚህ ምናምን ቃለ ምልልስ ጠይቀኔን ልትረታኝ ትችላለህ። ኢቭን ቃሉን ምዕራፍና ቁጥሩን ላነግርህ እችላለሁ። ግን ሀሳብ ጭንቅላቴ ውስጥ ያለውን ሀሳብ ግን መናገር እችላለሁ እንደ ሰው ልጅ። ግን ያ እግዚአብሔር መፈወስና ማዳን አይችልም ነበር? ለምንድን ነው የተመለከቱት ይድናሉ፣ የበረታባቸው ደግሞ ነክተውት ይድናሉ ያለው? ስለዚህ እግዚአብሔር ልክ አሁን ቅዱሳን ሰዎች በዘንዶ ያገለግላቸዋል እንደሚለው እግዚአብሔር እንዳው በነሐስ እባብ ያገለግላ ሰዎችን ይፈውሳል እንደ ብዬ ጥያቄ ይጋጭብኛል። አንደርስታንድ ካረከኝ ጨርሻለሁ። ሚዩት አደርጋለሁ። እያወራው ነበረ። ሶሪ። እሺ አሁን ያገለግላሉ ወይ ስንል ስለ እባቡን እንግዲህ እባቡን አይተው ወደዛ ተመልክተው በጌታ በአምላካችን በተደረገው ትእዛዝ ወደዛ ተመልክተው ስለ ዳኑቱ አይደለም ጥያቄው። ገብቷል? አሁን ኦርቶዶክስ ቤተ እምነት ውስጥ ተጽፎ የተገኘ ገብቷል? እባብ አሚን ዘንዶ የሚያገለግል አዚን ላይክ ለትራንስፖርት ከአንድ ቦታ ወደ አንድ ቦታ የሚያንቀሳቅስ ዘንዶ ማንን? እኒህን ሰውዬ ታውቃቸዋለህ? ስዕሉ ላይ ያሉትን ኦኬ አውቃቸዋለሁ ብቻ ሳይሆን ስፔክት አደርጋለሁ በረከታቸው ይደሩብኝ ብዬ ማምናለሁ። ግን ትግራይ አካባቢ አይ ቲንክ ባሳሳት አቡነ አረጋዊ ናቸው። እና ግን አንድ እኔ አሁን ስፔሲፊካሊ ከኔም ጋር ሰው ከአይዲያው ጋር ነው ያለሁት።
አንድ ነገር እንድጠይቅህ እንዴት መሰለህ ልንገርህ። ዘንዶ ተጠምጥሞ ትራንስፖርቴሽን ዘንዶ ተጠምጥሞ ትራንስፖርቴሽን መስጠቱ ነው ወይስ ማዳኑ ነው ትልቁ? ወንድሜ ወይ እሺ ወንድሜ ሰማው አይደል? አሁን ስታወራ ቅድም በትዕግስት ሰማው፣ ሚውት አድርጌ ሁሉ ሰማው። አሁን ደግሞ ተራው ያንተ ነው። ምን የማድረግ የማዳመጥ። እሺ ሚውት አደርጋለሁ። አሁን አቡነ አረጋዊ ኦኬ ቴንክ ዩ። አሁን አቡነ አረጋዊ ይህ ዘንዶ ያመላለሳቸው ነበር፣ ተራራን ያስወጣቸዋል። ገብቷል? ይህ ዘንዶ የአቡነ አረጋዊ ምንድነው? አገልጋይ ነው፣ አብሯቸው ነዋሪ ነው። ገብቷል? የነሐስ እባብ አይደለም፣ ይሄ የተቀረጸ እባብ አይደለም፣ ሪል የሆነ እባብ ነው። የኛ ጥያቄ የተቀረጸ ምናምን ሳይሆን እንደዚህ እዩ ተብሎ በትእዛዝ የተነገረ ሳይሆን አብሮ እየኖረ የሚያገለግል ከቦታ ቦታ ልክ በገጠሪቱ ኢትዮጵያ እንደሚያደርጉት ለምሳሌ በአህያ በፈረስ ጉዞ እንደሚያደርጉ ሰዎች በእባብ የሚደረግ ወይንም በዘንዶ የሚደረግ ጉዞ አገልጋይ የሆነ ዘንዶ ምናልባት መንኩሶም ሊሆን ይችላል፣ አናውቅም። ሞኖክሴም ሊሆን ይችላል። ይሄ ዘንዶ እንደዛ አይነት የዘንዶ አገልግሎት በመጽሐፍ ቅዱስ ውስጥ አለ ወይ? ካለ አዎ ብለኝና አሳየኝ። አሁን የምታወራልኝ የእባቡ ታሪክ ሲጀምር የተሰቀለው እባብ አልነበረም። ገብቷል? ነሐስ፣ በእባብ የተቀረጸ ነሐስ ቅርጽ ነው። እኔ የምፈልገው በቃ አገልግሎት እንትን የሆነ እሺ፣ ቆይ የተቀረጸ ሆነ አገልግሎት የሚሰጥ የተቀረጸ ቅርጽ ነው አይደለ? በእባብ በነሐስ ወይም ደግሞ ስዕልም በለው ቅርጽም በለው ምንም ዋቴቨር። ግን ዘጸአት 20 ላይ አይ ቲንክ በርሰሳት ምንድን ነው የሚለው? ምንም ነገር ከሰማይም ከምድርም በታች ባለው ምንም አትቅረጽ። ይሄ እኮ የተቀረጸውን አይተው ምስሉን ዳኑ ማለት እኔ እንዴት አይ ቲንክ ያንን ያመጣው ቆሜ አይደለም። ንገረው አሁን ስለ ቅርጽና ስለሚቀረጹ ነገሮች ወይንም ስለተቀረጹ ነገሮች በእነሱ አትስገዱ፣ ለእነሱ አትስገዱ ወደሚል ወደዛ ርዕስ ስንመጣ እሱ እንደዛ ማለት አይደለም። አንስተን እናወራለን። አንተ ወደ ነፍስ ወዳለው እባብና የተቀረጸ ነው ስላልከኝ ነው። አሁን አንተ ነፍስ ስላለው ስለሚያገለግላቸው አልከኝ። እነዛ ሰዎች ግን ለተቀረጸ ነው እያዩ የዳኑት ስላልከኝ ነው እኮ ወንድሜ። የነሐሱ እባብ ያገለግላቸው ነበር፣ እየተከተለ በየቦታው ያድናቸው ነበር። ማገልገል ይሻላል እኮ ከማዳን ማገልገል ይሳፈሩት ማገልገል ይሻላል። ያድናቸው ስላዩት ብቻ ያድናቸው ነበር። አሁን መጫጫ ጀመርን። ኧረ እባክህን ወንድም አለ። ኧረ በጌታ እንዴ! ኧረ እባክህ የሚያስብል ነገር የለም ወንድሜ። እኔ አልጮኩም። መጮ ጀመርክ። እየጮክ ነው። ለአንተ ወይ አልታወቀ ሊሆን ይችላል። እሺ አይም ሶሪ። ስለዚህ እንደዛ አይነት አገልግሎት የሰጠ ትራንስፖርት የሰጠ አለ። መጀመሪያ ቤሲክ የሆነውን ነገር እናስወጣው። ትራንስፖርት የሰጠ ዘንዶ አለ። እኔ ግን ከትራንስፖርቱ ይልቅ ድህነቱ መዳኑ አይበልጥም ወይ ነው የኔ ደግሞ ሰው እባቡን አይቶ እባቡ ትራንስፖርት ተሰጠኝ ምን ችግር አለው? እንመጣለን። ንገረው ቢኒዬ ወይ ፓስተርሽ እባክህ ወንድማችን የት እንዳለ ነግሮሃል። አይ ቲንክ ወንድማችን ማድረግ ያለብህ መጽሐፍ ቅዱስን ማንበብ አለብህ። ያላነበብከውን መጽሐፍ ነው እየተሟገትክበት ያለው። ያላነበብከውን መጽሐፍ ነው ልታስረዳ እየሞከርክ ያለው። ምዕራፉን አታውቀው፣ ቁጥሩን አታውቀው፣ የት እንዳለ አታውቀው። ዝም ብለህ ነው የምትናገር ያለው። አንድ ሁለተኛ እየተዝናናህ ነው ያለው። ጥሩ ነው፣ መልካም የመዝናናት ጊዜ። ግን እዚህ መዓት ህዝብ ነው ያለውና እውነቱን እየተዝናናሁ ነው። ግሮሰሪ ነኝ ያለሁት ብለህ ነገርከን እኮ። ማንም ሰው ምን ውስጥ እንዳለው አታውቁም ያልኩት። አዳምጠኝ ቆይ ወዳጄ። አሁን እሺ ግሮሰሪ ሌላ ምን ልትሆን ትቀመጣለህ ወይ? ግሮሰሪ ሰራተኛ ካልሆንክ ግሮሰሪ ስራ እየሰራ ከሆነ ዳስ ፋይን።
ግን ካልሆነ ልትዝናና ነው የምትቀመጠው። እሱ እንትን አከራክረንም እሱ እንትን አይደለም፣ ፖይንት አይደለም። ልነግርህ የፈለግኩት ምንድን ነው፣ መጽሐፍ ቅዱስ በግልጽ እንደሚያስተምረው የሰው ልጅ ሁሉ በሰራው ኃጢአት የዘላለም ፍርድ አለበት። ከዛ የዘላለም ፍርድ ሊድን የሚችልበት መንገድ አንድ ነው። እሱም ለሰው ልጆች ሁሉ ኃጢአት በመስቀል የሞተውን የተቀበረውን ከሙታንም የተነሳውን ወደ አባቱ ቀኝ ያደረገውን አንድ ቀን በሕያዋንና በሙታን ላይ ሊፈርድ የሚመጣውን የእግዚአብሔር ልጅ ኢየሱስ ክርስቶስን ማመን ብቻ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስን ስታምን እግዚአብሔር የእሱን ጽድቅ ላንተ ይቆጥርልሃል፣ ትድናለህ። መጽሐፍ ቅዱስ ይህንን ያስተምርሃል። ይሄ እውነት ባልገባህ፣ ይሄን እውነት ባላመንክበት እንዲሁ በተባራሪ የሰማሃቸውን ጥቅሶች አንስተ ለማብራራት መሞከር አሁን ለአንተ ብዙ ጠቃሚ አይደለም። ይህ አሁን ያልኩህን ነገር ሄደህ ዮሐንስ ወንጌልን በዛ ጀምረህ አንብብ። የእግዚአብሔርን ቃል ቅንነትህን በጣም ነው ማከብረው፣ ትህትናህን በጣም ነው ማከብረው። ግን እንደ ወንድም የምመክርህ ነገር አሁን የነገርኩህ እውነት በጣም ቁልፍ ነው ወንድሜ፣ ለአንተም ለእኔም ለሁላችንም በጣም ቁልፍ ነው። ገብቶሃል? መዳን በሌላ በማንም የለም ብሎ መጽሐፍ ዘግቷል። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ የሚባለው አበቃ። አየህ፣ መጀመሪያ እዚህ መስመር ውስጥ ና። ለአንተና ለእኔ አሁን የመጀመሪያው አስፈላጊ ነገር እሱ ነው። ይህ አሁን የተነሳው ኢሹ ከአንተ አቅም በላይ ነው ወንድሜ፣ ከአንተ አቅም በላይ ነው እና በግምት ዝም ብለህ የምታወራው አይደለም። በእግዚአብሔር ቃል ነው እያለ ያለው፣ በመጽሐፍ ቅዱስ አስረዳኝ ነው እያለ ያለው። የለም መጽሐፍ ቅዱስ ውስጥ እንኳን አንተ ልሂቃኑ መጥተው ሊያቀርቡ አይችሉም። አትድከም ወንድሜ፣ አሳዝነኝ ነው። ስለዚህ አሁን የነገርኩህን ነገር ስማ፣ መጽሐፍ ቅዱስህን አንብብ። እንድናግዝ ከፈለግ ፎሎ ባክ መልስልን፣ በውስጥ አግኘን እንረዳሃለን። ቢንዬ ወደ ሌላ በደንብ ሊወያይ ወደሚችል ሰው ብትሄድ ጥሩ ይሆናል። ያስባል ጊዜ ሀሳቤ ልግለጻ። እሺ ወንድሜ ሀሳቤን ሰምተናል። ሀሳብህን ገልጠህ አንዴ ልናገር። ወዳጄ ሀሳብህን ገልጠህ ኧረ በእግዚአብሔር ይኸውልህ ሀሳብህን ገልጠህ አሳርፉን። እንደዚህ አይደለም ለምን መሰለህ? ቴንኪው የመከርከኝ ምክሮች ይቀበላለሁ። እንዳልከው እኔ ታናሽ ሆኜ መቅረቤ ወይ ደግሞ አላቅም ብዬ መቅረቤ ግልጹ መናገሬ ምንም አታቅም የሚያስብለኝ ከሆነ ኢትስ ኦኬ። ግን ቅድም ጀምሮ ሳይ አንተ ምንም አታቅም ሲጀመር ለማወቅ ነው የገባሁት። በተነሳው ርዕሰ ጉዳይ ላይ በቂ መረጃ የለም ነው ያልኩህ። ገብቶሃል? መረጃ ሳይሆን እምነት አይቀድምም ማምኖስ ለምን አታሳምኑኝም? ከዛ ልታምነው የሚገባውን ነገር ነገርኩህ እኮ አልሰማኸኝም ወዳጅ? በዚህ በንቀት እና አታቅም ከሌን ተቀበል ስላልከኝ እኮ እኔ ከሌን እኔ በጣም ባይዘዌ ኦርቶዶክስ ነኝ ብዬ የተነሳሁበት መነሻዬ ስለደመደምኩ እንጂ እምነት የለኝም ስለ በጣም መጽሐፍ እያነበብኩኝ ኢቨን ከፕሮቴስታንት መንገድ ላይ መገናኛ ምናምን አካባቢ ከሚሰጡት እነዚህ ትናንሾቹን ወረቀቶች ጀምሮ እስከ ጆቫ ተቀብዬ በጣም እያነበብኩ ምን እያልኩ እየመረመ እንዳውም የትኛው እንደተመች ታውቃለህ? ምድር በገነት ነሽ የሚለው የሚመቸኝ ለእኔ ምቹ በቃ እነሱ ተቀብዬ ግልግል ብል ይሻኛል የሚለው። ግን አሁን አንተ ሀሳቤን ስለሰቀ ለምን መሰለህ? ሲጀመር ጣልቃ ነው የገባው። እንዳልክ እያወራ ነበር ቢኒያም ምናምን የሚባለው ሰው እኔ ነኝ የሚታርፉ ቅድም ጀምሮ ነው የምትናገረው። እነሱ ምንድን ነው እያወራሁ ነው። የቤቱ ሆስት ነኝ የማወራው። ብራዘር ሳወራ አልሰማኸኝም? ኤድሚ ነህ? ታወራላችሁ። አንዴ ማስታወቂያ አልናገረው ታወራለህ። ስላልሰማኸኝ ነው፣ ይቅርታ። ለዛ ነው ሚዩት ያደረግነው። ጸጋ ይብዛላችሁ ወገኖች። እሺ ይቅርታ ኤድሚ፣ አንተም ስላልሰማሁ ነው። ሶሪ። ችግር የለም። እሺ ታብና ኮፕሊንግ ሼር አድርጉት ፕሊስ። ታብና ኮፕሊንግ ሼር አድርጉት። ፓስተርና የጀመረው ሰው ይነጋገራሉ። ታብና ኮፒሊንግ ሼር አድርጉት። ኦልሞስት 925 ሰው አለ እዚህ ጋር እንኳን በውስጥ ላይ ማለት ነው። የወንጌል አማኞች ታብና ኮፒሊንግ ሼር አድርጉት። የማያስፈልግ ኮሜንት ከምትጽፉ በቃ ነገርናቸው ወንድሞች እናቶች። መርሃ ግብሩ እንዲቀጥል ከተፈለገ እንደው አሁን አይ ቲንክ ቲክታክ ተሸጧል። አይ ቲንክ እስራኤላዊ ኦነር የሆነ ሰው ገዝቶታል አሜሪካ። የሆነ ነገር የሚያደርጉ ከሆነ ይሄን ታብና ኮፒሊንግ ሼር ቢያስቀሩልን በእውነት እንደው እስከዛ ግን ታብ ኮፒሊንግ ሼር አድርጉት ፕሊዝ። ጸጋ ይብዛላችሁ። ቀጥሉ ፓስተርዬ፣ በጣም ይቅርታ። የምታወራውም ሰው ቀጥሉ። ቴንክ ዩ። ይሄን ለማለት ነው። እሺ ወንድም ይቀጥል።
ወዳጄ አንተ ነበርክ የምታወራው፣ እየሰማሁ ነበር። ቀጥል። ንገረው ነው ስሙ፣ ንገረው። ኦኬ ኤድሚ ሲያወራ ዝም አልኩና በመሀል ሄድኩኝ ወደ ራሴ እንትን እና ምን ለማለት ፈልጌ ነው፣ ቀደም ጀምሮ አሁን አንተ ገባና ይቅርታ አንተ ስላልኩኝ ወይ እርሶ ማለት እንዳለብኝ አላውቅም፣ ግን የሆነ ሰንበዲ ሲያወራ በመሀል ቆይ ትልና ገብተህ እንደዚህ ነው ብለህ የራስን ሀሳብ ታስቀምጥና በቃ ይሄ ነው ዝጉት አይነት አይሆንም ነው የኔ እንትን። በማታውቀው ሀሳብ በመጽሐፍ ቅዱስን ጥቅስ ጥቀስ ብትባል በማታውቀው አልከኝ። እኔ ጥቅስ መጥቀስም ባይዘዌ ጥቅስ መጥቀስም አይጠበቀኝም ብዬ አስባለሁ። የኢየሱስ ክርስቶስ ዓላማውና ሀሳቡ ወይ ደግሞ የመጣበት ወደዚች ምድር እኔ መናኸሪያ ውስጥ ቁጭ ብዬ የኢየሱስ ክርስቶስን ፊልም እድሜ ለፕሮቴስታንቶች ያኔ እኔ በገጠሪቱ ኢትዮጵያ ስላደኩኝ እነሱ ናቸው ወንጌልን ለዓለም እናድርስ በሚል መናኸሪያ ውስጥ ቁጭ ብለን በአቡጀዲ ወጥረው ምናየው ቁጭ ብለን ተሰቅዝቀን አልቅሰናል። ኦርቶዶክስ ነሽ፣ ሙስሊም ነሽ፣ ማን ኤቭሪበዲ ቁጭ ብለን አልቅሰናል። ወንጌል ያኔ ነው የገባኝ። ይሄ ሰውዬ ለምንድን ነው እንዲህ የሚያሰቃዩት እያልኩ በልጅነት አይምሮዬ ምንድን ነው። ከዛ እሱ እኮ እንደ ኢየሱስ ይባላል። ኢየሱስ ማለት እንደዚህ ለዓለም መጥቶ የተሰቀለው የሞተው ነው። ኦኬ ፓስተር ሌላ ሰው እናስገባ መሰለኝ። ክርክር ከፈለጋችሁ እሺ፣ እኔ በራሴ እወጣለሁ፣ ችግር የለም። ግን ለመመስከር ብዬ ነበር። ንገረው። ቆይ አንድ ጊዜ ስማኝ፣ ይኸውልህ ንገረው። አሁን ያልካቸው ነገሮች ሁሉ ጥሩ ናቸው። እነዚህ አሁን ያነሳቸው ነገሮች ግን ይኸውልህ አሁንም እንደ ወንድም የምነግርህ ነገር ምንድን ነው፣ መጽሐፍ ቅዱስን ማንበብ ያስፈልግሃል ወንድሜ። ንገረው በግል ማለት ነው። ጥሩ ነው ጀምሬያለሁ፣ መመርመር ጀምሬያለሁ ብለኸኛል። እሱን በጣም ነው ማበረታታህ፣ መጽሐፍ ቅዱስህን ማንበብን ማለት ነው። ሌላው ቅድም ያልኩ ምንድን ነው፣ በዚህ በተነሳው ርዕሰ ጉዳይ ላይ አንተ ጋር በቂ መረጃ የለም ነው ያልኩ፣ ገብቶ ከሆነ ስለዚህ ሚስ አንደርስታንድ አታድርግ። እንወድሃለን እኛ፣ በውስጥ ልታወራን ትችላለህ። ደግሜ ነው የምነግርህ፣ መጽሐፍ ቅዱስህን አንብብ። በርዕሰ ጉዳዩ ላይ ግን የተሻለ ነገር ያላቸው ሰዎች ሊያስረዱን የሚችሉ ሰዎች እሺ ተቀብያለሁ። እኔ ግን የኔ ኢንቴንሽን እና የኔ ሀሳብ ምንድን ነው፣ ከኔ በላይ ኢቨን አሁን አንተ ኤርሚም እንዳልክም አይ ቲንክ ሰርቫንት ነው መሰለኝ የሚለው ሰርቫንት ወይ ቢንያም ማንም ሰው እኔ ደከምኩ ነኝ፣ እነሱ ምናልባት ለጌታ የቀረቡ ናቸው፣ እስቲ እንዳው በጸለዩልኝ። ለምን ይሄን እንዳልኩ ታውቃለህ? እንዳው ብዬ ከዚህ በፊት በጣም ከባድ ችግር ውስጥ መስሪያ ቤቴን አልናገርም፣ የደረሰብኝ ችግር እናገራለሁ። መስሪያ ቤቴን ባልናገርም ከባድ ሁኔታ ውስጥ አጣብቂኝ ውስጥ ከስራ የሚያስባርረኝ እኔ ባይዘዌ በኤንጂኦ ነው የምሰራው። በጣም በትልቅ ማት በቃ አለ ከሚባል ክፍያ ውስጥ ከፈላለሁ እና ትልቅ ችግር ደርሶብኝ እንዳው ወንድም ይኸውልህ፣ ቆይ ስማኝ፣ ይኸውልህ እንደዚህ በእናትህ አንዴ እችን ምስክርነት አይደለም እንዲህ እናድርግ። ቆይ ይኸውልህ ንገረው ወንድሜ፣ እንዲህ እናድርግ። ይኸውልህ በደንብ እንድናወራ እኔ እናንተ በውስጥ እናውራ። ለምን መሰለህ እዚህ ወደ 952 ሰው ቁጭ ብሎ እኔ እናንተ አሁን ይሄንን ነገር ማውራታችን ፌር አይሆንም። የሌሎቹን መብት እንነካለን። ገብቶሃል? እኔ በደንብ ሰማሃለሁ። አሁን የምትነግረኝን ምስክርነት በጠቅላላ በሙሉ ሰማሃለሁኝ። የምማርበትን እማራለሁ። ቀጥሎ እናወራለን። ምንም ችግር የለውም። አሁን ግን ለእነዚህ ሰዎች እርግጠኛ አሁን እዚህ መጥተው አሁን የገቡት በተነሳው ርዕሰ ጉዳይ ላይ ውይይቶች ሲካሄዱ መስማት ይፈልጋሉ። አየህ፣ ስለዚህ እነሱን እናክብርና እኔ እናንተ በውስጥ እናውራ። ፈቃድ ከሆነ በቃ እንደ ወንድም በደንብ በውስጥ እናውራ። ትነግረኛለህ። አንዳንዱ ነገር ይኸውልህ አደባባይ መናገር የሌለብህ ነገሮች አሉ። ገብቶሃል? ይገባሃል ብዬ አስባለሁ። ይሄና እንደ ልብ እንድናወራ እንደሱ እናድርግ። ፓስተር የታች ነው ያለ ይሰማሃል? ንገረው። ሰርቫንት ኦፍ ጋድ የሚለውን ፎሎ አድርገውና ቁጥር ላክ። ፎሎ አድርገኝ። ሌላ ሰው ይግባና ያውራ።
ደህና። እሺ ተባረክ ፓስተር። ሌሎች አንድ ቁጥር ጻፉልኝ ኦርቶዶክሶች። ቅዱሳን ሰዎች ዘንዶ ያገለግሏቸዋል ወይ ነው እንግዲህ ጥያቄ። እሺ አንድ ቁጥር ጻፉ። እኔ ገስት ላይ ያላችሁትን አላስገባም ማወቅ አለብኝ ማለት በጣም በዛም ግን ያገለግላሉ ምናምን ካሉን ግን እንዴት ነው ሴፍቲው ምናምን ነገር እንትን ቪአይፒ አለ ወይ? እሱም ነገር ይጠይቅ ምናልባት። እሺ አዎ አገልጋዮች ገስት አትላኩ ፕሊዝ ፕሊዝ። እኔ እንትን እያልኳቸው ነው፣ ዲክላይን እያደረኩት ነው። ኦርቶዶክሶች ብቻ ገስት ይላኩ ፕሊዝ። አንዳንዶች ታብታብ እያደረጋችሁ ነው ሳታውቁ ነው፣ ግን ዲክላይን እያደረኩት ያለሁት እኔ ነኝ። አሁን በጣም ብዙ ሰው ነው እና ኦርቶዶክሶችን ለይቼ ማወቅ አልቻልኩም። ብዙዎች በጌታ ያላችሁ ናችሁና መልሳችሁ አትላኩ። እኔ ዲክላይን ሳደርገው ብሎክ ነው ማድረገው። ምናልባት በስህተት ታብታብ ስታደርጉም ሊሆን ይችላል ብዬ ነው ማሰብ መፈልገው። ኦኬ ደግማችሁ አትላኩ። እሺ አንድ ቁጥር የጻፈ ኦርቶዶክስ ካለ አስገቧቸው፣ ወይም ጆሆቫ ዊትነስ ወይም ይሄ ነገር ይመለከተኛል የሚል ካለ በደስታ ይቅርታ። የማርያም ፎቶ ያለሽ እህት ወይም ወንድም ኢየሱስ የሚባል ስም ያለሽ ልጅ ደግመሽ አትላኪ። እኔ ዲክላይን እያደረኩት ነው፣ አትላኩ። ደግማችሁ ብሎክ ነው ማድረጋችሁ። ለምን በቂ አገልጋዮች ያሉ ላይ ሲያስፈልግ ደግሞ ተራ በተራ ትገባላችሁ። ተባረኩ። እሺ ሰብስክራይብ ያደረጋችሁ ታፕታፕ ሼሩን ሰፋ ያደረግን እንሂድ። ኦኬ ኦርቶዶክስ ካልሆናችሁ ደግማችሁ አትላኩ። እኔ ጨርሻለሁ። ከዚህ በኋላ ገስት ላይ የማገኘውን ሰው ብሎክ ነው ማድረገው። ኦኬ ራይል ነግሬሽ ነበር። አም ሶሪ ብሎክ አረግሻለሁ። ማንም ሰው እንዳይፈታቸው በቃ 2-3 ፐርፐዝሊ ዲክላይን እያደረኩ ትልካለች። ፌር አይደለም። ኦኬ አሁን ኦርቶዶክሶች ገስት መላክ ትችላላችሁ። እሺ ቃል ልኬልሃለሁ። ቃል ግባ። በጣም ጥሩ። እሺ እንዳልክዬ ወይ እንግዲህ ቤካዬ ቀጥሉ አንዳችሁ። እሺ እንዳልክ አሪፍ ነው። እዚህ ላይ በተለይ ኤክስፒሪየንስ አለው እንዳልክ የተቀበል ቃልን ተቀበለው። ባቡ ሎጂስቲክ ቃል እንዴት ነህ? ይሰማል ወንድማችን? ሚዩት ነህ? አነሳሁት ሚዩት ነው። እሺ እንኳን ደህና መጣ። እንኳን ደህና ቆየች። ከየት ቤተ እምነት ነው? ዕብራዊት ኦርቶዶክስ ካልሆነ አላስገባም እያለች ነበርና ቀጥታ ለምን አትመልስም ወንድምዬ? ከየት ቤተ እምነት ነው ያስገባችኝ? ኦርቶዶክስ ስለሆንኩ መስሎኝ። መድኃኒዓለም ከኦርቶዶክስ ብትል አይቀልም። እሺ አይ እንዴት ነው ሌሎቹን አውቃ ግን ስተች የነበረው? እንትና አትላኩ ስትል ነበረና ኢስ ኦኬ። እኔ ጴንጤ ነኝ እንጂ ጠንቋይ አይደለም። እኔ ጴንጤ ነኝ እንጂ ብትነግርም ደግሞ የሚቀል ነው እኮ ቃልዬ። ጥያቄ ነው የጠየኩት። ከየት ቤተ እምነት ነህ ስል ከኦርቶዶክስ ብለህ ወደ ሀሳብ ከሆነ ምናልባት ጴንጤዎችስ በዚህ ርዕስ ጉዳይ የሆነ እንትን ሁለት በቃ ቃል እሺ፣ ኦርቶዶክስን አውቀናል። እሺ ርዕሱን አይተዋል? ቅዱሳን ሰዎች ዘንዶ ያገለግላቸዋል። አዎ እንደዛ ነው የሚለው። ዘንዶ ያገለግላቸዋል ቅዱሳንን። አዎ ዘንዶ ፍጡር አይደል? ከቅዱሳን በታች አይደል? ቅዱስ ፍጡር አይደለም ዘንዶ። ቅዱሳን ከዘንዶ ይበልጣሉ። ስለዚህ ሊያዙት ይችላሉ ብዬ አምናለሁ። ቅዱሳን ከዘንዶ ይበልጣሉ። ስለዚህ ዘንዶን ሊያዙት አገልግለው ሊሉት ይችላሉ ብዬ አምናለሁ። ማንኛውም ቅዱስ ሰው እስከሆነ ድረስ ዘንዶ ደግሞ ቅዱስ ስላልሆነ ይገዛላቸው ዘንድ እንጃ። እንግዲህ ሲምፕል እኮ ዘንዶ ማዘዝ ፍጡርን ማዘዝ ለሰው ልጅ የተሰጠ ጸጋ ነውና የትኛውም ቤተ እምነት ውስጡን ዘንዶን አይደለም ሴጣኑን ለማናዘዝ ማዘዝ ማውጣት ትችላለህና እንዲያገለግል ልታደርጉ ትችላለህ ብዬ አምናለሁ። ሲምፕሊ ስዕሉ ላይ ያለውን ታውቃችኋል አይደል?
ኦኬ ታውቃቸዋለህ? እውነት ለመናገር አላውቃቸውም። እዚህ ስዕል ላይ ያሉትን ይህን ስዕል ኦርቶዶክስ ቤት ውስጥ አይተህ አታውቅም? የሆነ ሰሜን አካባቢ ያለ ትግራይ ውስጥ ያለ ገዳም ላይ በዘንዶ የተንጠላጠሉ እንደሚወጡ ምናምን አውቃለሁኝ። ይህ ስዕል ግን ስለዚህ ስዕል ሳይሆን ስለዛ ገዳም ምናምን አውቃለሁኝ። ኦኬ አሁን ያወራው ወሬ ቅዱሳንን ዘንዶ ያገለግላቸዋል፣ ዘንዶን ማዘዝ ይቻላል ያልከው ወሬ መጽሐፍ ቅዱሳዊ ነው? ለምን አይቻላቸውም ነው ማለት? አንተ ማዘዝ አትችልም ዘንዶ? ሲምፕሊ ዘንዶ እባብ ጋር ብዙ አይነት ተሳቢ አይደለም። ከቅዱሳንና ከሰው ልጅ ይበልጣል ዘንዶ። መጽሐፍ ቅዱስ ጋር ሳንሄድ ሲምፕል ሎጂክ ዘንዶ ማዘዝ አትችልም አንተ? ጴንጤ ቤት ነው የመጣው። ቆይ ተረጋጋ። ጴንጤ ቤት ነው የመጣው። ሲምፕል ሎጂክ ምናምን አይደለም። በእግዚአብሔር ቃል ነው የምንዳኘው ሁሉንም ነገር። እዚህ ቤት የእግዚአብሔር ቃል ያለው ልክ ነው፣ ያላለው ልክ አይደለም። አገኘኝ። በእግዚአብሔር ቃል እውነት ላይ ብቻ ቆመን ነው የምናወራው።